ዛሬ ለምጀምረው ስለ ዘመን ሂደት በህልም የተረዳ የመጀመሪያው ንጉስ አሕዛብ የሆነ እግዚአብሔርን እንኳን በስርዓት የማያውቅ ሰው ናቡከደነጾር ህልም አለመ። ናቡከደነጾር ዳንኤል 2 ላይ ሄዳችሁ ስትመለከቱ ራሱ ወርቅ የሆነ ደረቱ ብረት ናስ የሆነ ወገቡ እንደ ብሮንዝ አዶን የአማርኛውን ስህተት እንዳላረግ ባቢሎን፣ ከዛ በኋላ ፋርስ፣ ቀጥሎ የግሪክ፣ ቀጥሎ ሮም እና መጨረሻ ላይ ደግሞ የጸረ ክርስቶስ መንግስት። እነዚህ ይህንን የተመለከተው በራእይ ነው። ከላይ እስከ ታች ይህን ምስል ተመልክቶ ይህንን ካልነገራችሁኝ ይገላችኋለሁ ያለው ለዚህ ነው። አንዲት ድንጋይ መጣ ከሰማይ ይህንን ምስል ስታፈርሰው ተመለከተ። ዳንኤል ምዕራፍ 2 ላይ ታገኙታላችሁ። ይህንን ስትመለከቱ ዳንኤል ይሄኛውን ናቡከደነጾር ዳንኤል 2 ላይ ይህንን ህልም ሲመለከት ዳንኤል 7 ላይ ደግሞ ዳንኤል ደግሞ ይህንን ህልም ያያል። ዳንኤል ያየውና ናቡከደነጾር ያየው ህልሞች ተመሳሳይ ናቸው። ትርጉሞቹ አንድ አይነት ናቸው። ስለዚህ አሕዛቡም ያየው ወይንም ደግሞ ናቡከደነጾር ያየው ህልምና ዳንኤል ያየው ህልም ሁለቱንም ጎን ለጎን አድርጋችሁ ልታዩልኝ ይፈልጋለሁ። ለዚህ ነው ይህንን ስዕል ምናልባት ባለግላችሁ የበለጠ ለመረዳት ይመቻችኋል። ልክ እንደዚህ አድርጋችሁ ይሄ ናቡከደነጾር ያየው ህልም ነው፣ ይሄ ዳንኤል ያየው ህልም ነው። ሁለቱም አንድ አይነት ህልሞች ናቸው። ሁለቱም የምን መንግስት ከምን በኋላ ይመጣና ከዛ በኋላ ምን አይነት መንግስት ላይ የሰማይ መንግስት መጥቶ ይገዛል፣ የምድር መንግስት መቼ ያበቃል፣ የሰማይ መንግስት መቼ ይመጣል፣ የምድር ፍጻሜ መቼ ይሆናል የሚለውን በጣም በሚገርም ሁኔታ የማያምነው ንጉስ በወርቅ ራሱ ወርቅ በሆነ ደረቱ ብር በሆነ ወገቡ ናስ በሆነ እግሮቹ ብረት በሆኑ ሸክላና ብረት የተቀላቀሉ የመጨረሻዎቹ አሁን ያለንበትን ዘመን ላሳያችሁ ፈልጋለሁ። ስለዚህ ይህንን ዘመን ካየን በኋላ መሰረት እዚህ ጋር ከጣልን በኋላ ከዛ በኋላ ወደ ትንቢቶች ውስጥ በዝርዝር እንገባለን። በዚህ በዳንኤል ትንቢት ላይ የምትመለከቱት ይሄኛው ወይንም የዳንኤል ምዕራፍ 2 ላይ የናቡከደነጾር ህልም አንዱ ትንቢትን የምንፈታበት ነው። መጀመሪያ ወደ ታሪክ ወስዳቸዋል። በዚህ ቦታ ላይ መጀመሪያ ዳንኤል ህልሙን ሲፈታለት ንጉሥ ሆይ ራሱ ሁለንተናው እንደዚህ የሆነ ራሱ ወርቅ የሆነው እሱ አንተ ነህ ይለዋል። የናቡከደነጾር ወርቅ መሆንን ሲመለከት ዳንኤል ምዕራፍ 3 ላይ ስትመለከቱ ናቡከደነጾርም ብዱራ በተባለችው ሜዳ ላይ ሁለንተናው ወርቅ የሆነ ምስል ሰራ። ለምንድን ነው ሁለንተናው ወርቅ የሆነው ምስል የሰራው? ከእሱ ቀጥሎ የምን መንግስት ይመጣል? የብር መንግስት ይመጣል። ወይንም ደግሞ ፋርስና ሜዶን እጆቹ ሁለቱ እጆቹ አንዱ ፋርስ አንዱ ሜዶን የሚያመለክት ነው። ስለዚህ የሚመጣው መንግስት ወርቅ ይሆናል፣ ለዘላለም ወርቅ ሆኜ እኖራለሁ ሲል ሁለንተና ወርቅ የሆነ መንግስትን አስቀመጠ። እግዚአብሔር ያሳየው ነገር ከሱ በኋላ መንግስት ይመጣል። መንግስትን ይተካዋል። ስለዚህ ናቡከደነጾር በፋርስና በሜዶን ቀጥሎ ደግሞ በአሌክሳንደር ዘ ግሬት ወይንም በግሪክ ኢምፓየር እንደሚተካ ከግሪክ በኋላ ደግሞ የሮም ኢምፓየር እንደሚመጣ ሁለቱ እግሮች ከዛ ከታች ደግሞ ደካማ የሆነ መንግስት እንደሚሆን ሁለንተናው ብረትና ሸክላ የተቀላቀለበት መንግስት እንደሚመጣ በዘመን ፍጻሜ መጨረሻ ላይ የምትመለከቱት ይህንን ምስል አፍርሳ አንድ ድንጋይ ከተራራ ላይ ተፈንቅላ መታ ይህንን ምስል ከላይ እስከታች ስታፈርሰውና ያቺ ትንሽ ድንጋይ ከተራራ ላይ የተፈለቀለችው አለት በጣም ትልቅ ተራራ ሆና እስከ ሰማይ እንደደረሰች የዘላለም መንግስት እንደምትሆን እግዚአብሔር ይህንን አሳየው። ናቡከደነጾር ያስጨነቀው ነገር ይሄ ነው። ትርጉሙ አልገባውም። ዳንኤል ህልሙን ተራ በተራ ይፈታው ጀመረ። ስለዚህ ወደ ታሪክ ይሄድና ባቢሎን ከ605 እስከ 539 ከቅድመ ክርስቶስ የነበረ ንጉስ ነው። ባቢሎን መንግስት ቀጥሎ ሜዶና ፐርሺያ ወይንም ደግሞ ፋርስና ሜዶን ያሁኗ ኢራን ፋርስ ነው የምትባለው እና ሜዶና ፐርሺያ እዛው ሜዶ አሁንም በዛ በፋርስ ውስጥ ተጠቅልላ ያለች ሀገር ናት። ብቻዋን ነበረች ድሮ። እና ዳንኤል በተመለከተው ህልም ላይ ስትመለከቱ ድብ ነው የሚመለከተው። ድቢቱ በአንድ በኩል እንደዚህ ገደድ ያለች ናት። የሚያሳየው ነገር ፋርስ ከሜዶን ይልቅ ብርቱ እንደሆነ የሚመጣው መንግስት እሱን ለማሳየት ነው። ስለዚህ ይሄ መንግስት ሲመጣ ቀጥሎ የግሪክ መንግስት ነው። የግሪክ መንግስት ደግሞ ወገቡን ይወክላል። እነዚህ መንግስታት ተራ በተራ እያለፉ የሚሄዱ መንግስታቶች ናቸው። ይህንን ነው ናቡከደነጾር የተመለከተው። ቀጥሎ እግር ተመለከተ። የሮም መንግስት ነው። ሮማን ኢምፓየር ወይም የሮም ግዛት ከአውሮፓ ተነስቶ እስከ
በስፋት እስከ ባልሳሳት እስከ ኢየሩሳሌምን አልፎ እስከ ፋርስ ቦርደር ድረስ የደረሰ ነው። የግሪክ ኢምፓየር ደግሞ ከዛ በጣም የሰፋ ነበር፣ እስከ አፍጋኒስታን የሚደርስ በጣም ትልቅ ግዛት የነበረው መንግስት ነበር። በኋላ በማፖች ላሳያችሁ ሞክራለሁ። መጨረሻ ላይ ጣቶቹን የሚያሳያችሁ እግሮቹ ላይ 10 የሆኑ የተከፋፈሉ መንግስታት እንደሚነሱ እርስ በርሳቸው ያልተያያዙ በባህሪያቸው አንዱ ብረት ነው፣ አንዱ ሸክላ ነው፣ አንዱ ብርቱ ነው፣ አንዱ ጠንካራ ነው። አሁን ልክ ዩናይትድ ኔሽን እንዳለው አይነት ሁሉም መንግስታት አንድ ነን ይላሉ፣ ግን አንዱ ደካማ ነው፣ አንዱ ብርቱ ነው። ኃይለኞች አሉ፣ ኒክለር ያላቸው አሉ፣ ኒክለር የሌላቸው አሉ። እና በተለያየ አቅም ልዩነታቸውን ሊያሳይ የሸክላና የብረት ልዩነትን አድርጎ ስለ መንግስታት ያሳየናል። ስለዚህ ይሄን ድረስ በደንብ ከተመለከታችሁልኝ መንግስታቱ በሙሉ የዚህ ዓለም መንግስት ማብቂያ ያለው ብሎ እግዚአብሔር ለናቡከደነጾር እየነገረው ነው። ያንተም የወርቅ መንግስት ያልፋል፣ የብሩ መንግስት ፋርስና ሜዶን ያልፋል። ይሄ ደግሞ በብሮንዝ ወይንም ደግሞ የናስ መንግስት የሆነው የአሌክሳንደር ዘ ግሬት ወይንም የታላቁ አሌክሳንደር መንግስት እሱም እንደሚያልፍ ከሱ በኋላ መጥቶ ከዛም ደግሞ መጨረሻ ላይ እነዚህ ሮምም እንደሚያልፍ 10 መንግስታትም እንደሚያልፉ ከዛ ደግሞ አለት የሆነው የናዝሬቱ የኢየሱስ ክርስቶስ መንግስት በምድር ላይ እንደምትተከል መጽሐፍ ቅዱስ ይነግረናል። ኢየሱስ በክብር ይመጣል። መንግስታትን ሁሉ የሚያሸንፍ ዓለማትን ሁሉ አንድ አድርጎ መግዛት የሚችል ባለስልጣን የናዝሬቱ ኢየሱስ ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ ይህንን ነገር ስንነጋገር መጀመሪያ የሚናገረው ስለ ባቢሎን ነው። ይሄን ምስሎች ብትመለከቱ በባቢሎን ላይ ይሄ ምስል በየግርግዳው ላይ አሁን ኢራቅ በተሄዱ ኢራቅ በየግርግዳው ላይ በየሙዚየማቸው ላይ በታወቁ በብሪቲሽ ሙዚየም በተለያየ ቦታዎች ላይ እነዚህ ምስሎች ታያላችሁ። ብዙ ጊዜ ባቢሎን የሚወክለው በዚህ ራስና በዚህ አንበሳ ነው። ክንፍ ያለው አንበሳ በዙፋኑ ላይ አለ፣ በአልጋው ላይ አለ፣ በግንቡ ላይ አለ። ገብታችሁ ጉግል ብታረጉ ባቢሎን ብላችሁ ብትጠይቁ ይሄንን ምስል ነው የሚያሳያችሁ። ይሄ መንግስት በጣም ፈጣን መንግስት እንደሆነ፣ ኃይለኛ መንግስት እንደሆነ፣ የወርቅ መንግስት እንደሆነ፣ ወርቅ ጥራትን የሚያሳይ ኃይልን የሚያሳይ መንግስታትን አድቆ የሚገዛ ብርቱ መንግስት የነበረ ታስታውሱ እንደሆነ እስራኤልን በተለይ የታችኛውን የይሁዳን ክፍል እንዳለ በትኖ የወሰደ ቅድስት ቤተ መቅደሱን ያቃጠለ ወርቁን የዘረፈ መንግስት ቢኖር የባቢሎን መንግስት ነው። የናቡከደነጾር መንግስት ነው። ኃይለኛ መንግስት ነበረ። ስለዚህ በወርቅ ተመስሏል። ብርታቱን፣ ኃይሉን፣ ክንፉ ደግሞ የሚያሳያችሁ ፈጣን ነው። የንስር ክንፍ ያለው ነው። በሁለቱም አቅጣጫ እየሰፋ እንደሚሄድ የሚያሳይ ነው። እና ስለ ባቢሎን ስንነጋገር በአንበሳ ነው። አንበሳ የትምክት፣ የኩራት፣ የኃይል ሁሉን አድቆ የሚገዛ እንደገና ክንፍ ደግሞ ወደ ላይ በቃ ከፍ የሚል በከፍታ የሚወዳደረው የሌለ ወርቅ የሆነ መንግስት። ይሄ ወርቅነቱ የሚያሳየው ጥራቱን የብረቱን ብትመለከቱ ከላይ ከወርቅ ጀምሮ እስከ ታች ስትሄዱ መጨረሻ ላይ ሸክላና ብረት ነው። መንግስታት ኳሊቲያቸው ጥራታቸው እየቀነሰ እንደሚመጣ ክብራቸው እየቀነሰ እንደሚመጣ በምልክት የሚያሳየን ነው። እና በባቢሎን ከተማ ላይ ሁሉ በቤተ መንግስት ውስጥ በንጉሱ አልጋ ሳይቀር የአንበሳ ምልክቶች ነበሩ አልኳቸው። የባቢሎን ኢምፓየር ወይንም ባቢሎን የገዛውን ቴሪቶሪ ስትመለከቱ ከፋርስ ጫፍ ተመልክታችሁ ከዚህ ከፐርሺያን ገልፍ ተነስታችሁ ባቢሎንን ጨምሮ ነነዌን ጨምሮ እስከ ኤደም እስከ ኢየሩሳሌም ጫፍ ድረስ እስከ ግብጽ ቦርደር ድረስ የገዛ የባቢሎን መንግስት ነው። በጣም ትልቅ መንግስት ነበር። የወርቅ መንግስት ነው። ባለጠጋ መንግስት ነው። እግዚአብሔር ግን ምን እያለው ነው? ይሄም የሚያልፍ መንግስት ነው። ሃሌሉያ። ወርቁንም ያሳልፈዋል፣ ብርታቱንም ያሳልፈዋል። ለዘላለም የሚኖር እሱ ብቻ ነው። ክብር ለእግዚአብሔር ይሁን። እና ቀጥሎ ደግሞ እግዚአብሔር ለዚሁ ንጉስ ህልም ያሳየዋል። ለዳንኤልም ያሳየው በእንስሳ ነውና ድብ ነው የምትመለከቱት። ይሄ ድብ የፋርስና የሜዶን ነው ብያቸዋለሁ። በአፏ ውስጥ 3 አጥንቶች ይዛለች። እቺ ድቢቱ 3 አጥንቶችን ይዛለች። 3 አጥንቶች ማለት 3 መንግስታትን ውጣ የተነሳች ናት። ሌሎች መንግስታትን ውጣ የተነሳች ናት። ኃይል አላት። በአንድ በኩል አንከስ ብላለች። ያም የፋርስ ኃይል ከሜዶን የበረታ እንደሆነ የሚያሳይ ነው። ለዚህ ፋርስና ሜዶንን ጎን ለጎን አድርገን ብናየው በምስሉ ዳንኤል የተመለከተውና ናቡከደነጾር የተመለከተው በምስል ነው። ይሄኛው ግን በእንስሳ ነው የተመለከተው። እና ስለ ድብ ስንነጋገር ወይም ስለ ፋርስ ስንነጋገር አንዱ የሚያሳየው ግዙፍ የሆነ ወታደራዊ ኃይል ነበራቸው።
በጣም ግዙፍ የሆነ ወታደራዊ ኃይል በብዙ ሺህ የሚቆጠር ወደ 250 ሺህ ሰራዊት በአንድ ጊዜ ማሰለፍ የሚችል ብርቱ የነበረ ሰራዊት የነበረው መንግስት ነው። ስለዚህ መንግስት እንነጋገር በአንድ ወገን የቆመ ይችላል። ፋርስ ቅድም እንዳልኳችሁ ፋርስ ከሜዶን የሚበረታ ነው። 3 አጥንቶች ባፋ ውስጥ ባቢሎንን፣ ሜዶንን፣ ፋርስን ውጣቸዋል። ከነሱ በኋላ ስትነሳ የፋርስና ሜዶን መንግስት ነው ባቢሎንን መጥቶ እንዳለ አፈራርሶት የዋጠው ማለት ነው። ለዚህ ለሷ ተባለላት፣ በቃ ኃይለኛ ተባለላት፣ ይሁንላት ተባለ። ስለ መንግስቱ አላሳያችሁ የመንግስቱን ስፋት ስትመለከቱ የቀደመው ከፐርሺያን ጋልፍ ነው የተነሳው። ምናልባት ከዚህ ከውስጥ ነው የተነሳው። ይሄ ግን አልፎ ሄዷል። ተመልከቱ፣ ወደ ሩቅ እስከ ኢንዲያ ደርሷል፣ እስከ ህንድ ደርሷል። ከህንድ እስከ ኢትዮጵያ ይገዛ ነበር የሚል አንብባቸዋል በመጽሐፍ አስቴር ላይ። ከህንድ እስከ ኢትዮጵያ ድረስ ይገዛ ነበረ ይሄ መንግስት የዚህ የፐርሺያን ኢምፓየር። ስለዚህ ፋርስና ሜዶን በሁለት ክንፍ የተዘረጋ መንግስት ነበረ። እስከ ምስር ወይም ሊቢያ ማለት ነው፣ ግብጽ ማለት ነው፣ ልዳ እስከ ላይ እስከ ግሪክ ቦርደር ማለት እስከ አውሮፓ ድረስ ማለት ነው። በጣም ትልቅ መንግስት ነበረ። ይህንን መንግስት ያሳየው መጽሐፍ ቅዱስ ደግሞ በምን አሳይቶታል? ይሄ ሶስተኛው የምትመለከቱት ይሄኛው ነው። አስፈሪው ከሁሉም መንግስታት በጣም ፈጣን የሆነ በላዩ ላይ 4 ራሶች ያሉት ክንፎች ያሉት 4 ክንፎች ያሉት አደገኛ የሆነ ፈጣን የሆነ የአሌክሳንደር ዘ ግሬት መንግስት ከፋርስ በኋላ የተነሳ ፋርስን አሸንፎ የባቢሎንን ቴክኖሎጂ ውጦ በኃይል የተነሳው የአሌክሳንደር ዘ ግሬት ወይም የግሪክ መንግስት ነበር። እስካሁን ድረስ ብትሄዱ ግሪኮች በብሮንዝ ነው የሚታወቁት፣ በናስ ነው የሚታወቁት። እቃቸው የተለያየ የቤት እቃቸው ላይ እስካሁን ድረስ ብሮንዝ ያደርጋሉ ወይም ናስ ያደርጋሉ። እና በጣም ፈጣን መንግስት ነው። 4 ራሶች አሉት። በኋላ ምክንያቱ ለምን 4 እንደሆነ ነግራችኋለሁ። ይሄ መንግስት ሲነሳ ስፋቱን ተመልከቱ። ከግብጽ ይለዋል ግን እስከ ኢትዮጵያ ነው የሚለው፣ ወርዶ እስከ ኢትዮጵያ ድረስ ቦርደር ድረስ ይገዛል። እና ከላይ እስከ መቄዶንያ እስከ ግሪክ ቦርደር ማለት ነው። ከግሪክ ተነስቶ እስከዚህ እስከ መጨረሻ እስከ ኢንዲያ፣ ከህንድ እስከ ኢትዮጵያ የሚለው ስፋቱን እንድትመለከቱ። ይሄ ነበር በፋርስ እያሉ አዋጅ ታውጆ የሞት አዋጅ በታወጀባቸው ጊዜ እነዛ ፈጣን ፈረሶች ወጥተው መልእክት ይዘው የሄዱት ወደ እነዚህ ሁሉ አቅጣጫ ነው የሄዱት። በጣም ሰፊ መንግስት ነው። በጣም ኃይለኛ መንግስት ነው። በጣም ባለጠጋ መንግስት ነው። በቃ እያንዳንዱ የተጋበዘ ጋባዥ በመጽሐፍ አስቴር ላይ ሄዳችሁ ስትመለከቱ ሁሉም ሰው በወርቅ መጠጫ ይጠጡ ነበር ይላል። መጋረጃው ሐር ነበረ ይላል። ለ150 ቀን የቆየ ትልቅ ግብዣ ነበረ ለነዚህ ለአገረ ገዢዎች በሙሉ ከየቦታው መጥተው የ150 ቀን ግብዣ አስጢን የተሻረበችበት ግብዣ የዚህ መንግስት ግብዣ ነበር። እና ይህንን ታሪክ ከነገርኳችሁ በኋላ አሌክሳንደር ዘ ግሬት እስካሁን ድረስ ምስሉ አለ። ይሄ ነው አሌክሳንደር ዘ ግሬት ወይንም ታላቁ አሌክሳንደር። በ31 ዓመቱ ነው የሞተው ይባላል። እና ጦርነትን በ30 ዓመቱ ጨረሰ፣ ውጊያ ጨረሰና ቁጭ ብሎ አለቀሰ ይባላል። የሚዋጋው ሀገር አጣ እና መጨረሻው አላማረም። ባባለዘር በሽታ ሞተ። አንድ ልጅ ነበረው፣ እሱንም እንዳይተካ አድርገው ከሱ በኋላ የተነሱት ሰዎች አጠፉት። እና አሌክሳንደር በጣም ኃይለኛ ጦረኛ ነበረ፣ በጣም ተዋጊ እና ግሪክን አስፋፋት። ከመቄዶንያ ተነስቶ እስከ ኢንዲያ እስከ ህንድ ቦርደር ድረስ ደረሰ። እና አሌክሳንደር እንደ እድሜው ፈጣን እርግብ ክንፎች ነበሩት። ቶሎ ነው የሞተው፣ ቶሎ ነው ሩጫውን የጨረሰው። እና ከሱ በኋላ ግን 4 ጀነራሎች ተነሱ። ዳንኤል ይህንን በህልም አይቶታል። ወደ 4ቱም አቅጣጫዎች ተስፋፋ። መጨረሻ ላይ 4 ቦታ ተከፈለ። ከሱ በኋላ 4 ጀነራሎች ተነሱ። ቀንዱ የሚያሳየው ቀንድ ኦቶሪቲ ወይንም ስልጣን ነው የሚያሳየው። አንዱ የአሌክሳንደር ዘ ግሬት የአሌክሳንደር ታላቁ አሌክሳንደር ብርታት በቃ እሱ ሲሞት 4 ቦታ ተከፈለ። ጀነራሎቹ እነዚህ እሱ የገዛቸውን 4 ቴሪቶሪዎች ወይንም ደግሞ ያሳዩዋችሁ ማብ 4 ቦታ ሲካፈሉ ትመለከታላችሁ። አንዱ ቀንድ 4 ቦታ ተሰነጠቀ። ከኋላ ይታያችሁ እንደሆነ አላቅም። አንደኛው ጀነራል ካሳንደር ይባላል። መቄዶንያን ወይንም ግሪክ የአውሮፓውን ክፍል ሲገዛ ትመለከቱታላችሁ። ሁለተኛው ጀነራል ላይስማክስ ይባላል። እሱ ደግሞ ኤዥያ ማይነር ወይንም ጥራኦስ የምትባለዋን የግሪክን ቴሪቶሪ ወረድ ብሎ አሁን ወደ ቱርክ ውስጥ ያለችዋን እሷን ይገዛል። ሌላው ሰልኪዮስ የሚባል ሶሪያን፣ ባቢሎንን፣ ምስራቅን የሚገዛ 3ኛው ጀነራል ነው። ይሄ 4ኛው የተሰነጠቀው ፕቶሎሜ የሚባለው ግብፅን፣ አረቢያን፣ ፓለስታይን የሚገዛ የነበረ ሰው ነው። ስለዚህ እነዚህ 4ቱ ናቸው ግሪክ ከሞተ ወይንም አሌክሳንደር ዘ ግሬት
ከሞተ በኋላ ቀንዱ ሲከፈል 4 ጀነራሎች አገሩን ያዙ። ለዚህ የዳንኤልን መጽሐፍ ስትመለከቱ ታሪክንም ይነግራችኋል፣ ትንቢትንም ይነግራችኋል። በትንቢት እንዴት በታሪክ ውስጥ እንደተፈጸመም ይነግራችኋል፣ የሚፈጸሙትንም ትንቢቶች ይነግራችኋል። ስለዚህ በቴሪቶሪያቸው ወይንም ደግሞ በሰፈራቸው ባሳያችሁ በማፓቸው ላይ ብትመለከቷቸው እያንዳንዳቸውን ተመልከቷቸው። እነ ፕቶሎሜ በቃ ቴሪቶሪያቸውን ይዘዋል። እነዚህ ሰዎች ግን በሚያሳዝን ሁኔታ ለ150 ዓመት እርስ በርሳቸው ሲዋጉ፣ ልጆቻቸው ሲዋጉ የጦርነት ምድር አድርገዋት ነበር። ስለዚህ ከአሌክሳንደር ዘግሬትን ያደከመው የግሪክን መንግስት ያደከመው አንዱ ነገር ይሄ ነው። በተለይ ከነሱ መካከል ከ150 ዓመት በኋላ የተነሳ አንድ አስፈሪ የሆነ ንጉስ ነበር። ይሄ አስፈሪ የሆነው ንጉስ አንቲዮከስ ኤጲፋነስ ይባላል። አንቲዮከስ ኤጲፋነስ ማለት በጣም አደገኛ ሰው ነው። ይሄ ሶርያን የከያዘው ሰውዬ የተወለደ ልጅ ነው እና እሱ 4ቱን የግሪክ ጀነራሎች ጦርነት አስቆመ። ወደ ኢየሩሳሌም ሄደ፣ ብዙ ካህናትን ገደለ። ኢየሩሳሌምን በቃ በጠበጠ፣ ብዙዎችን አረዳቸው። ይባስ ብሎ ደግሞ በእግዚአብሔር መሠዊያ ላይ አሳማን አረደ። ይሄንን ዳንኤል በትንቢቱ ላይ የጥፋት እርኩሰት ብሎ ይናገረዋል። ይሄ በጥላነት የሚናገረው ስለ ጸረ ክርስቶስ ነበር። የሚመጣው ጸረ ክርስቶስ እንዴት አድርጎ ወደ እግዚአብሔር መቅደስ እንደሚገባ፣ የእግዚአብሔርን መቅደስ እንዴት እንደሚያረክስ ገና በጥላነት የሚያሳይ ነበር። ስለዚህ በትንቢተ ዳንኤል ውስጥ ዘመናትን አቋርጠን መሲሁ ክርስቶስን እንድናየው፣ ዘመናትን አቋርጠን ሃሌሉያ ቅዱሳት መጻሕፍት ኢየሱስን ያደምቁልናል። ብሉይ ኪዳን እንደው እንደ ሕግ ተቀብለነው የምንኖረው ባይሆንም መጽሐፍ ምን ይላል? ለትምህርታችን ተጻፈ። አያችሁ፣ በብሉይ ኪዳን ውስጥ የተፈጸሙና ያልተፈጸሙ ትንቢቶች አሉ። የግሪክ መንግስት እንዳለፈ የሮም መንግስት ይነሳል። የሮም መንግስት እግሩ በብረት በተመሰለው ምስል ላይ ነው የምትመለከቱት። አሁንም ዳንኤል 2 ላይ ነኝ ያለው። እግሩ በሁለቱ ብረቶች ተመስሏል እና ብረቱ ብርታትን ያሳያል። ይሄ የሮማን ኤምፓየር ነው ወይንም የሮማን መንግስት ነው። ከኢንግላንድ ወይንም ከብሪታንያ ጀምሮ እስከ ታች እስከ ሲሪያ ድረስ፣ እስከ ሜሶፖታሚያ፣ እስከ አርሜኒያ ድረስ፣ እንደ ፖንቱስ እስከ ጥቁር ባህር እስከሚባለው ድረስ፣ እስከዛ ድረስ ጀርሜኒያን ወይንም ጀርመንን እሱን ሁሉ ጠቅልሎ የሚገዛ የሮም ኤምፓየር ነበር። የቄሳሮች መንግስት ተነሳ ከግሪኮች በኋላ። በነገራችን ላይ ሮማውያንን በጣም ያሰለጠኗቸው፣ እርሻ መዝራት ሁሉ ያስተማሯቸው፣ ወይን በፋርም ደረጃ ወይን በእርሻ መስራት ያስተማሯቸው ግሪኮች ናቸው። የህንፃን አሰራር የተማሩት ከግሪኮች ነው። ግሪኮች ትምህርት ቤት የጀመሩ ግሪኮች ናቸው። ስልጣኔን ወደ ዓለም ያመጡ ግሪኮች ናቸው። በእርግጥ ባቢሎኒያን ነገርም ቢኖራቸው እነሱ አንዱ መንግስት ከሌላው የወረሰው አለ። ለሮም መንግስት መነሳት ምክንያት የሆነው የግሪኮች ስልጣኔ ነበር። ይሄንን ካልኳቸው ይሄን የሚያህል አገር የሚገዙ ናቸው። አፍሪካ ኖርዝ አፍሪካን ብታዩ እዚህ ማፑ ላይ የምትመለከቱት ሞሪታኒያ፣ ይሄ ሊቢያ የምትመለከቱት አሁን ሞደርን ስሟ ቀሬና፣ ግብጽ፣ አሌክሳንድሪያ ተብላ የቀረችው ኢጅፕት እስካሁን ድረስ የነሱ ዝርያ ስላለባቸው እስካሁን ድረስ በዛ ያለፈው ሁሉ የሚገዛት ሀገር ቢኖር ግብጽ ናት። ወደ ታች ሲሄዱ ይገዟታል፣ ሲመለሱ ይገዟታል። ወደ 5-6 ጊዜ የተገዛች ሀገር ናት እና ይህንን ይመስላል የሮማን ኤምፓየር። ግን አንድ ቦታ ላይ ሲደርስ የሮማን ኤምፓየር 2 ቦታ ተከፍሏል። አንደኛው እግሩና ሁለተኛው እግሩ 2 ነገር ስለሚያሳይ የሮማን ኤምፓየር በ2 ሲከፈል ታያላችሁ። ምስራቅና ምዕራብ ተብሎ 2 ቦታ ሮማን ኤምፓየር ወደ ምዕራቡ፣ እንደገና ቤዛንታይን ኤምፓየር ተብሎ ደግሞ ወደ ቀኝ 2 ቦታ ስፕሊት ያደርጋል። የሮማን ኤምፓየርን ያሸነፈው የገለበጠው ሌላ መንግስት የለም። ስለዚህ መጨረሻ ላይ የምትመጣዋ ሪቫይቭድ ሮማን ኤምፓየር የምትባል እግሮቹ ጋር ብረትና ሸክላ የምትመለከቱት የሮማን ዘር ያለበት ወይንም የሮማውያን ዘር ያለበት፣ እንደገና ሸክላ ደግሞ ደካማ የሆኑ መንግስታቶች 2ቱ ተቀላቅለው መጨረሻ ዘመን ድረስ ይቆያሉ። አሁን የምትመለከቱት ወደ ሰሜን አሜሪካ ብትመጡ ከታች ከኢንግላንድ የሄደ ህዝብ ነው በዛ ቢኖረው። ካናዳ ብትሄዱ ከአውሮፓ የመጡ ሰዎች ናቸው ያዛ ቦታ ላይ የሚኖሩት። ዝርያቸው አንድ አይነት ነው። ስለዚህ የቤዛንታይን ኤምፓየር፣ ሮማን ኤምፓየር ተብሎ 2 ቦታ ተከፍሎ ትመለከታላችሁ። ይህንን ካልኳችሁ መጨረሻ ላይ የምትነሳዋ ዳንኤል ደግሞ በራእይ ያያት ስለዚህች እግሩ ጋር ስላለው መንግስት ሲናገር 10 ቀንዶች ያላት የምታስፈራ ነበረች፣ የምታደቅቅ አውሬ ይላል። ይህቺ 10 ቀንዶች የሚለው ታስታውሳላችሁ? 10 ጣቶች
10 ጣቶች ነው መጨረሻ ላይ ያሉት ከምስሉ ላይ ዳንኤል 2 ላይ ያለው። ስለዚህ ያንን መንግስት የመጨረሻውን የምትወክል ስም የላትም፣ ስሟ አልተጠቀሰም። በጣም የምታስፈራ ለአይን የምታስፈራ አውሬ ከባህር ወጣች ይላል። ዳንኤል ይህንን በራእይ ይመለከታታል። ይህንን ራእይ ከተመለከተ በኋላ ሁለቱን ላወዳድርላችሁና ላሳያችሁ። እየተናገረ ያለው በመከራው ዘመን መግቢያ የሚገለጥ የመጨረሻው የጸረ ክርስቶስ መንግስት ነው። ጌታ ኢየሱስ ክርስቶስ መጨረሻ ላይ ከዚህ ከሮማን ዝርያ ያለበትን መጨረሻውን እግሩ ጫፍ ላይ ያለውን 10 መንግስታትን ይዞ የሚነሳውን የጸረ ክርስቶስን መንግስት የሚያፈራርስ ከሰማይ የሚመጣ የናዝሬቱ ኢየሱስ ብቻ ነው። ስለዚህ የጸረ ክርስቶስን መነሳት ዳንኤል 2ንና 2ቱን ፓራሌል አርጋችሁ እንድትመለከቱልኝ ይፈልጋሉ። አንዳንዶች 10 መንግስት የሚለው አውሮፓን ዩኒየን ነው ብለው የሚናገሩ ሰዎች አሉ። ሌሎቹ ደግሞ ይሄኛውም ኦፕሽን ሊሆን ይችላል፣ ዓለምን በ10 ግሩፕ ሊለየው ይችላል። አፍሪካን እንደዚህ አድርጎ ሰሜን አሜሪካንን፣ ላቲን አሜሪካንን፣ አውሮፓን፣ ይሄ ደግሞ ኤዥያን እንዳለ ህንድ አካባቢ ያሉትን አውስትራሊያን፣ እነዚህን አንድ ላይ ሰብስቦ በ10 ቀጠና ከፍሎ የሚገዛ ዓለም አቀፍ መንግስት ሊሆን ይችላል ብለው ይላሉ። ይሄንን ለማሳየት ነው 10 ኪንግደም የሚወክል ነው። 10 ማለት መንግስትን ያሳያል። ስለዚህ እሱ ሊሆን ይችላል ብለው የሚረዱ ሰዎች አሉ። ዓለምን ሁሉ ይገዛል ብለው ያስባሉ። የጸረ ክርስቶስ መንግስት ምን ልላችሁ ፈልጌ ነው፣ ወደ ትምህርት አሁን ገና እየገባው ነው። ክብር ለእግዚአብሔር ይሁን። አሁን ይሄ ኢንትሮዳክሽን ነው፣ እየተዋወቅን ነው። እስካሁን ግልጽ ነው። ጌታ ይመስገን። እዚህ ላይ የምትመለከቱ ያለፉ መንግስታቶችን ላሳያቸው። ባቢሎን ታስታውሳላችሁ፣ አልፏል። ዳንኤል በህልም ያየው አንበሳ ነበር፣ አልፏል። ፋርስና ሜዶን አልፏል። የግሪክ መንግስት አልፏል። ሮማን ኤምፓየር አሁን የሚቀር እግሩ ላይ የሚቀር አንድ መንግስት ይቀራል። እግሮቹ ጋር በሙላት ባይኖርም ከመካስሩ መካከል 3ቱን አፈራርሳ የምትነሳ አንዲት ቀንድ ትወጣለች ይላል ዳንኤል። ያ ቀንድ የሚናገር አፍ ያለው አይን ያለው ተሳዳቢ የሆነ ልዑልን የሚሳደብ አንድ ቀንድ ይነሳል። ቀንድ የሚያሳየን ስልጣንን ነው፣ ኦቶሪቲን ነው የሚያሳየው። ስለዚህ አንድ ኪንግደም ይነሳል፣ ወይንም አንድ ሰው ወይንም አንድ መንግስት ይነሳል። 3 ቀንዶች ይሰበራሉ። አይታወቅም። ምናልባት አገሮች መርጅ ያደርጉ ይሆናል። ምናልባት ደግሞ አገሮች ደግሞ ይዋጡ ይሆናል። ዲክታተር ስለሚሆን አመፀኛ መሪ ስለሚሆን የሚውጣቸው መንግስታቶች ሊሆኑ ይችላሉ፣ ወይ በጦርነት የሚያሸንፋቸው ሊሆኑ ይችላሉ። 3 ቀንዶች ተሰብረው አንድ ቀንድ ብቻውን ይተካቸዋል። ይህንን ካልኩኝ ታናሽ ቀንድ ወጣ ነው የሚለው። የሰው አይኖች ነበሩት። በልዑል ላይ ቃል ይናገራል፣ ቅዱሳንን ያሳድዳል፣ ይሰባብራል፣ ዘመንንና ሕግን ይለውጣል። 3 ዓመት ተኩል ተሰጠው ይላል። ይሄ የምትመለከቱት ስለ መከራው ዘመን፣ ስለ ያዕቆብ መከራ ወይንም ስለ ትሪቡሌሽን ፒሪየድ ብለን ስለምንጠራው ስለዛ ዘመን ነው። እሱን በኋላ ላይ እነግራችኋለሁ። እግዚአብሔር ስም የተባረከ ይሁን። ስለዚህ እነዚህ 3 ቀንዶችን ሰብሮ የሚወጣ የሰው አይኖች ያሉት ሲል በጣም ጥበበኛ የሆነ በጣም ስማርት የሆነ በጣም ፖለቲካ የሚያውቅ በጣም ኢኮኖሚ የሚያውቅ የዓለምን ፖለቲካ ስለሚያውቅ የዓለምን መንግስታት የሚያስተሳስር በንግግሩ አንደበተ ርቱዕ ስለሚሆን ብዙዎችን ኮንቪንስ አድርጎ ማሳመን የሚችል ምሁር የሆነ ጭንቅላቱ የተለየ ሰው የሚነሳበትን ያንን ትንቢት ነው። በዚህ ምስል መጨረሻ ላይ ሸክላና ብረት የተቀላቀለበትን 10ሩን ጣቶችን ወክሎ የሚያሳየው የጸረ ክርስቶስን መንግስት ነው። ይህንን ካልኳችሁ እንግዲህ መንግስታትን ያስነሳል። በዘመኑ መጨረሻ ራእይ 13 ሲናገር በሱ ኪንግደም ጊዜ አንዲት ሴት ትነሳለች፣ ወይንም ደግሞ ጋለሞታይቱ በአውሬ ላይ ትቀመጣለች ይላል። ጋለሞታይቱ በአውሬው ላይ የምትቀመጠውን ይሄ ምስል ለእኔና ለእናንተ አዲስ ይሆናል እንጂ አውሮፓ አካባቢ ብትሄዱ ልክ እንደኛ ለምሳሌ እንደ የቴዎድሮስ ዘመን፣ የሚኒሊክ ዘመን፣ የእንትና ዘመን፣ የአጼ ዘርዓ ያዕቆብ ዘመን እንደምንለው በትርክት እነሱ ዩሮፓ የምትባል የአንዲት ሴት በአውሬ ላይ የምትጋልብ ሴት ትርክት አላቸው። ሌጀንድ ወይንም አፈ ታሪክ አላቸው። ስለዚህ ዩሮፓ በቡል ላይ ወይንም ደግሞ በአውሬ ላይ ይላዋል ወይንም ደግሞ በኮርማ ላይ ተቀምጣ የምትጋልብ ሴት ናት የሚል አንድ አፈ ታሪክ አላቸው በታሪካቸው። ከዛ ታሪክ ላይ የተወሰደ ነው። ስለዚህ እሷ በዚህ ላይ ተቀምጣ አንዲት ሴት ልብሷ ሐምራዊና ቀይ የሆነ ዋንጫ የያዘች ሴት ናት። በጣም ኃይለኛ የሆነ ሃይማኖታዊ ነገር አለው በውስጡ።
ዋንጫ የምታነሳ አንዲት ቤተክርስቲያን አለች አውሮፓ ውስጥ። ሐምራዊና ቀይ የሚለብሱ ካህናቶች ያሏት አንዲት ቤተክርስቲያን አለች አውሮፓ ውስጥ አሁንም ድረስ እስካሁን ድረስ ከመንግስት ጋር የምትጨባበጥ በትልቅ ዙፋን ላይ የወጡ መንግስታት ሁሉ ኖር እያሉ እጅ የሚነሷት አንዲት ቤተክርስቲያን አለች። ለጸረ ክርስቶስ ወይንም ደግሞ ለሐሰተኛው ነብይ መንገድ ትጠርጋለች ተብላ የምትጠረጠር ቤተክርስቲያን አለች። አሁን ሰዶማውያንንም በር የከፈተች ቤተክርስቲያን አለች። ጳጳሳቶቿ እየተነሱ ሰዶማውያንን የሚባርኩባት አንዲት ቤተክርስቲያን አለች። አለባበሳቸውን ሁሉ ዳንኤል በምልክቱ ቁጭ አድርጎልናል። ክብር ለእግዚአብሔር ይሁን። እግዚአብሔር አይሳሳትም። ዘመን አሻግሮ የሚያይ ነው የኛ ጌታ። እግዚአብሔር ስም የተባረከ ይሁን እና ስለዚህ ሲናገር ይሄ ምስል ዩሮ ወይንም ዩሮ 2 ብርች ናት። 2 ዩሮ ሳንቲማቸው 2 ብራቸው ይሄ ነው። እዛ ላይ ሴትየይቱ በኮርማ ላይ ስትጋልብ ምስሉ አለ። ስለዚህ ለነሱ አዲስ አይደለም። ዳንኤልን ስናነብ እንመለከተዋለን እና ያንን ብቻ አይደለም። አሁን ዳስሳ ነው እያልኩ ያለሁት የመግቢያ ትምህርት ስለሆነ እና ዘንዶ ይላል። ዘንዶ ለአውሬው ኃይልን ሰጠው። ከባህር የሚወጣ አንድ ሌላ አውሬ አለ። ለጸረ ክርስቶስን ኢምፓወር የሚያደርገው ኃይል የሚሰጠው አውሬ አለ። ይሄ ወይንም ደግሞ ዘንዶው የሚለው ሰይጣን ራሱ ነው። በሰይጣን መንፈስ ኢምፓወር የሚሆን ኃይል የሚቀበል ምልክቶችን የሚያደርግ ድንቆችን የሚያደርግ ምልክት የሚያደርግ አብሮት ደግሞ መንገድ ጠራጊ የሆነለት ሐሰተኛው ነቢይ ያለ ድንቆችን ምልክቶችን ያደርጋል። ስለዚህ ተቀነባብረው ነው የሚሰሩት። ልክ አብ ወልድ መንፈስ ቅዱስ ለኛ መዳን እንደሚሰሩ ዘንዶ ሁለተኛው አውሬና ሶስተኛው አውሬ ተባብረው የሚሰሩት ወይንም ደግሞ ሐሰተኛው ነቢይ እንደገና ሰይጣን እንደገናም ደግሞ ጸረ ክርስቶስ አብረው ተባብረው የሚሰሩት የሰውን ጥፋት ለማፍጠን ሰውን ወደ ሲኦል ለመክተት የሚያፈጥኑበት ስራን ትመለከታላችሁ። ስለዚህ የጸረ ክርስቶስ በተለያየ ስሞች ተጠርቷል። ዛሬ እሱን ነካ አረግላቸዋል። አውሬው ተብሎ ተጠርቷል። ይሄ አውሬው ሲል የመጀመሪያው የምትመለከቱት መልኩን ተመልከቱት። ፊቱ የነብር ነው፣ ጥርሱ የአንበሳ ነው፣ እግሮቹ የድብ ነው። ስለዚህ እያንዳንዱ አውሬ ዳንኤል የተመለከተውን አስተውሉ። ዳንኤል የተመለከታቸውን እነዛን አውሬዎች ተመልከቱ። ነብር እንደ ግሪክ ኢምፓየር የሆነ ድብ እንደ ፋርስ ኤምፓየር የሆነ እንደ ፋርስ የሆነ እንደዚህ እንደ አንበሳ እንደ ባቢሎን የሆነ መንግስታትን ሁሉ ጨምቆ የሚነሳ የጸረ ክርስቶስ ስፒሪት ከፊቱ የነበሩትን መንግስታቶች በሙሉ ውጦ የሚነሳ የነሱን መንፈስ ይዞ የሚነሳ የጸረ ክርስቶስ መንፈስ ወይ ነው አውሬው ተብሎ ይጠራል ማለት ነው። ከባህር የወጣው ማለት ነው። ሌላው አውሬው ተብሎ ተጠርቷል። ይሄንኑ መድገም አያስፈልገኝም፣ በስዕል ለማሳየት ብዬ ነው። ይሄ የጸረ ክርስቶስ መንግስት በምድር ላይ ለ3 ዓመት ተኩል ተሰጠው ብሎ መጽሐፍ ቅዱስ ይነግረናል። ይህንን የጸረ ክርስቶስን መንግስት ሊያፈርሰው የሚችል ማን አውሬውን ማን ይችለዋል የሚባልበት ሰዓት ይመጣል። በምድር የሚኖሩ ሰዎች ሁሉ ከአውሬው ጋር ማን ይታገላል? የሚችለው የለም፣ በእውቀት የሚችለው የለም፣ በሀብት በቴክኖሎጂ የሚችለው የለም። ዓለማት በሙሉ ድልድዮች እየተሰሩለት ነው ያለው። ዝርዝሩን በሚቀጥለው ክፍል ላሳያችኋለሁ። ነገር ግን አንድ መንግስት ከሰማይ ትመጣለች። ይህች መንግስት እንደዚህ ልክ ናቡከደነጾር እንደተመለከተ ምስሉን ራሱ ወርቅ የሆነውን ብር የሆነውን ናስ የሆነውን ብረት የሆነውን ሸክላና ብረት የሆነውን ይሄ የሰው ልጆች ኪንግደም ነው። የሰው ኪንግደም የሰው መንግስት ነው። ይሄ ባቢሎን የመሰረተው መንግስት ነው። ዓለማዊ መንግስት ነው። ይህንን ዓለማዊ መንግስት ሊያፈርስ የሚችል ሰማያዊው መንግስት ብቻ ነው። ሰማያዊ ኃይል ብቻ ነው። ስለዚህ ከሰማይ የምትመጣ አንዲት ወይንም ደግሞ ከተራራ ላይ ተፈነቀለች ብሎ ይናገራል። አለት ብሎ የሚጠራው ኢየሱስን ነው። ሃሌሉያ። ስለዚህ የሰው መንግስት የሚያበቃበት ጊዜ ይመጣል። ዘመናት የሚደመደሙበት ጊዜ ይመጣል። ሁሉ የሚቋረጥበት ጊዜ ይመጣል። የምንኖርበት ሀገር በጣም ሰላማዊ ሀገር፣ ጥሩ ህዝብ ያለበት ሀገር ነው። ግን መኪና ላይ መንገድ ላይ አንድ መኪና የማይታይበት ጊዜ ነበር። ቤንዚን የሚገዛ ጠፍቶ 45 ሳንቲም የተሸጠበት ጊዜ ነው። መኪና የሚነዳ አልነበረም። 45 ሳንቲም በሊትር ይሸጥ ነበር። አንዳንዴ ሃይዌይ ስነዳ ብቻዬን የምነዳበት ጊዜ ነበረ። በቃ ከተማ ሁሉ የተወረረ። እንደውም አንዳንድ አካባቢ ጫካ ያሉ አውሬ የሚባሉ ነገሮች ትንሽ እንስሶች ወደ ሃይዌይ ላይ ወደ መንገድ ላይ መውጣት ጀምረው ነበር። የሰው ድምጽ የጠፋበት፣ በቸርች ውስጥ የህፃናት ድምጽ የጠፋበት፣ ሰው ምድር ላይ እንዲህ አይነት ነገር ሰደን ድንገተኛ የሆነ ነገር እንደዚህ መጥቶ አያውቅም።
ትልቅ ማስተዋል ሰጠኝ። የጌታም ነገር ድንገት ይሆናል። ሰው ከለመደው ምልልስ የዕለት ዕለት ተግባር ኖርም ከተባለ ነገር ድንገት የሚያቋርጠው ነገር ይመጣል። ሰማያዊ የሆነ ነገር ድንገት ከላይ እስከ ታች ያለውን የባቢሎንን ስርዓት የሚያፈርስ የእግዚአብሔር ክንድ ትገለጣለች። ይህች ዓለም እየተገነባች ነው። በራሷ መንገድ እየተሳሰረች ነው። ፖለቲካዊ፣ ኢኮኖሚው፣ ማህበራዊ ነገሮች እየተሳሰሩ ናቸው ያሉት። ለጸረ ክርስቶስ መዓት ነገሮች እየተገጣጠሙ እየተሰሩለት ነው ያለው። ነገር ግን ነግራችኋለሁ፣ ድንገት የሚቋረጥ ነገር አለ። ድንገት ሰማይ ጣልቃ ይገባል። ድንገት እግዚአብሔር እላያቸው ላይ የለጠፈው ኤክስፓየሪ ዴት አለ። የሆነ ላያቸው ላይ በቃ ከዚህ ጊዜ አያልፍም የተባለ አለ። ስለዚህ ኤክስፓየሪ ዴታቸው ሲደርስ መንግስታት ያረጃሉ። የሰው ዘር ታሪክ ያረጃል። እግዚአብሔር አዲስ ነገር ያደርጋል። ስለዚህ ያቺ ከሰማይ የመጣችው የክርስቶስ ኢየሱስ መንግስት ጌታ ይባርክ ድንገት ይሄንን መንግስት ከላይ እስከታች ታፈርሰውና የጸረ ክርስቶስ መንግስት አመድ ይሆናል። ናቡከደነጾር የተመለከተው ይሄንን ነው። ናቡከደነጾር የዘመንን ፍጻሜ ተመለከተ። ናቡከደነጾር የመሲሁን መንግስት መምጣት ተመለከተ። አይገርምም? ክብር ለእግዚአብሔር ይሁን። እና ይሄንን የምላችሁ ምንድነው? የሚመጣው መንግስት የማይፈርስ መንግስት ነው። የሚመጣው መንግስት ዘላለማዊ መንግስት ነው። የሚመጣው የኢየሱስ ክርስቶስ መንግስት የማይፈርስ መንግስት ነው ብሎ ዳንኤል በ2:44 ይናገራል። የማይናወጥን መንግስት እንወርሳለን ይላል። ሃሌሉያ! በሌላ የማይተካ ባቢሎን ፋርስና ሜዶን ደግሞ እየቀጠለ ግሪክን፣ ከግሪክ ሮማን ኢምፓየር እያለ መንግስታት እየተወራረሱ መጥተዋል። ከዚህ በኋላ ኢየሱስን የሚወርሰው ማንም አይነሳም። ኢየሱስ ለዘላለም የተባረከ ጌታ ነው። መንግስቱ ለዘላለም ናትና ስሙ የተባረከ ይሁን። እና ገብርኤል ምን ብሎ ነገረው ለዳንኤል? በሉቃስ ወንጌል ላይ ለግዛቱ ምን የለውም ፍጻሜ የለውም። መንግስት ያንተ ናትና ሃይ ክብር፣ ምስጋና፣ ውዳሴ ለዘላለሙ አሜን እንላለን። ሃሌሉያ! እንደዚህ ይላል። ስለዚህ የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ ይላል። ይሄ የተባረከ ተስፋችን ነው። ወገኖቼ ሆይ የክስተቶችን ቅደም ተከተል ላሳያችሁና ወደ ሁለተኛ ፓርት አድርጌ ያዝኩትን አሳያችኋለሁ። ክስተቶች አሁን በምድር ላይ እየሆነ ያለው ወይም በዚህ አሁን የምንገባበት የምጣር መጀመሪያ ውስጥ ነን ያለነው። በዚህ የምጣር መጀመሪያ ላይ የምንመለከተው አንዱ ነገር ክህደቶችን ታያላችሁ። ከብዙ አቅጣጫ ክህደት ወደ ቤተ ክርስቲያን ይገባል። በአሜሪካን ሀገር ወደ 40% የሚሆኑ ፓስተሮች ኢየሱስ ክርስቶስ ከድንግል አልተወለደም ብለው የሚክዱ አሉ። 40% በጣም ብዙ ነው። ቴዎሎጂ የተማሩ እውቀት ያላቸው በብዙ ምሁር የሆኑ ሰዎች ናቸው። እና ኢየሱስ ክርስቶስ ከድንግል አልተወለደም እንዲህ አይነት የድንግል መወለድን ማያምኑ ሰዎች አሉ። አእምሮ በጣም ሲበዛ ማለት ነው። እና ክህደት ወደ እግዚአብሔር ቤት እየገባ ነው። ወንጌል የሚሰብኩ ሰዎች ለሰዶማውያን እጅ የሚሰጡበት ጊዜ ላይ ደርሰናል ያለነው። ብዙ ርኩሰት ወደ እግዚአብሔር ቤት እየገባ ነው። የቤተ ክርስቲያን መዓዛዋ እየደበዘዘ መጥቷል። ጠረኗ እየጠፋ መጥቷል። ወገኖቹ እግዚአብሔር በመንፈስ ቅዱስ እንደገና ያስበን። ክህደቶችን ትመለከታላችሁ። ዓለም አቀፍ የሆነ ክህደት በዓለም ዙሪያ የማትጠብቁት አይነት ክህደት በቤተ ክርስቲያኖች ውስጥ ይገባል። ሪሰንትሊ አንድ ትልቅ ሰው ኢንተርቪው ሲደረግ ሰማ ነበር። በጣም የታወቀ ሰው ነው። በጣም ካሪዝማቲክ የተነቃቃ ሰው ነው። በመንፈስ ብዬ ማስበው ሰው ነው። ብዙ መጽሐፎቹን ማገላብጫለሁ። የሱን በጣም የተማረ ሰው ነው። ደስ የሚል እይታ ያለው ሰው ነው። ነገር ግን ሪሰንትሊ ኢንተርቪው ሲደረግ በሚያሳፍር ሁኔታ እንዴት ሰዶማውያን ወደ እግዚአብሔር መንግስት እንደሚገቡ ሰዎችን ሊያሳምን ሲሞክር አየሁት። አሉ የሚባሉ አስተማሪዎች እየካዱ ነው ያሉት። ወገኖቼ ሆይ እኛ ወንጌልን ከአሜሪካ አልተቀበልንም። ወንጌልን ከኢየሱስ ነው የተቀበልነው። ክብር ለእግዚአብሔር ይሁን። እኛ አዳኛችን መሲሐችን የናዝሬቱ ኢየሱስ ነው።
ክብር ለስሙ ይሁን። ስለዚህ ብዙ አይነት ትምህርቶች ይመጣሉ፣ እንደ ወጀብ እየመጡ ኃጢአትን የሚፈቅዱ ትምህርቶች፣ ቤተ ክርስቲያንን ለብ እንድትል የሚያደርጉ አዳዲስ ትምህርቶች እየገቡልን ያሉት። አንዳንዶች ያስተምሩናል። መጠጥ ምን አለበት እያሉ ያስተምሯችኋል። አንዳንዶች ይመጡና ደግሞ ዘፈን ምን አለበት ብሎ ያስተምሯችኋል። አንዳንዶች ደግሞ ሳይጋቡ አብሮ መተኛት ምን አለበት ብሎ ሊያስተምሯችሁ ይመጣሉ። ችግር አለበት፣ እርግማን አለበት፣ ኃጢአት አለበት። ክብር ለኢየሱስ ይሁን። አንድ ሰው ምን አለኝ፣ አንዳንዴም በወልድባ ይዘፈናል ብሎ ተረት ነገረኝ። ኖ እኛ ሰፈር አንድ ቀንም አንዘፍንም አልኩት። ክብር ለኢየሱስ ይሁን። አሜን አሜን። የሚፈቀድ ኃጢአት የለም። ኢየሱስ ብቻውን ጌታ ነው። አሜን አሜን። እናንተ ልታረጉት የሚገባችሁን አንደበተ ርቱዕ ሰባኪዎች እየመጡ የኃጢአትን በር እንዳይከፍቱላችሁ ተጠንቀቁ። ተናጋሪ አንደበተ ርቱዓን ስማርት የሚመስሉ ነገር መጽሐፉን ያወቁ የሚመስሉ ምን አለበት ብትጠጣ፣ ምን አለበት ዘፈን አልተከለከለም እያሉ ሊያባብሏችሁ ሲሞክሩ ኖ ኖ ኖ ኖ፣ ችግር አለበት። እኛን ኢንስፓየር የሚያደርገን መንፈስ ቅዱስ ነው እንጂ ዘፈን አይደለም። የሚስማማ እስቲ አሜን ይበል። ጅማ ደህና ናችሁ ሆይ? ኢየሱስ ጌታ ነው። በጅማ ኢየሱስ ጌታ ነው። ዝም ወገኖቼ ሆይ አንድ ጊዜ ይህን ነገር የሆነ ቦታ ተናገርኩት። ሙሉ ቀን መለሰ የሚባል ድሮ ዘፋኝ ነበረ። አሜሪካን ሀገር በአንድ አገልግሎት ተገናኘን እና ስናወራ እንደዚህ አለኝ። አንድ ጊዜ ጊዮን ሆቴል ቁጭ ብዬ ቦብ ማርሊ የሚባል ዘፋኝን አብረን ቁጭ ብለን ስንጫወታል። ቦብ ማርሊ ማለት የጀማይካዊ ዘፋኝ የሞተው ማለት ነው። ሬጌ ተጫዋች። ወጣቶች በደም ስሙ። እና ቁጭ ብለን ስናወራ አለ፣ አንተ እንዴት ነው ዘፈን የምትቀበለው አለኛል። እኔ በቃ ደስ ሲለኝ ግጥም እጽፋለሁ ከዛ ዘፍናለሁ አልኩት አለ። አንተስ ስለዋለ እኔ እንኳን ኃይለ ሥላሴ በህልም እየመጡ ነው የሚሰጡኝ አለ። ይሄ ሙታን መንፈስ እግዚአብሔር ይወጋው። ዘፈን በምን ኢንስፓየር እንደሚሆን አታውቁም። ሲኒማዎች ኢንስፓየር በምን መንፈስ እንደሚነዱ አታውቁም። ብዙ አክተሮች ሴተኒስቶች አሉ። በላቸው ላይ ያለው ስፒሪት ወይንም በላቸው ላይ ያለው መንፈስ በሌሎች ውስጥ እንዲገባ ሰዎችን ወደ ርኩሰት የሚመራ ወደ ክህደት የሚመራ የአመጽ መንፈስ በውስጣቸው አለ። ስለዚህ የሚያካፍሏችሁ በእኔ ውስጥ የእግዚአብሔር መንፈስ ስላለ እናንተን የእግዚአብሔርን ቅዱስ ቃል ሳካፍላችሁ ቅዱሱን መንፈስ እንካፈላለን። ጳውሎስ ምን አለ? በመንፈሴ የማገለግለው ብሎ ነው ጳውሎስ የሚናገረው። ከመንፈሴ ወይ በመንፈሴ ነው ማገለግላችሁ። ከውስጤ የሞላውን መንፈስ ነው ማካፍላችሁ። ውስጤ ያለ የዘፈን መንፈስ ከሆነ ማካፍላችሁ ቃሌ ጥሩ ቢሆንም ማካፍላችሁ ያን የዘፈን መንፈስ ነው ማለት ነው። ስለዚህ ተጠንቀቁ። ዘፈኖች በውስጣቸው ሰዎች የአሜሪካን ሀገር አጋንንት እንዴት እንደያዛቸው አንዳንዴ በዴሊቨረንስ አገልግሎት ላይ ስናያቸው ኃይለኛ ሮክ ሙዚቃ ሲሰሙ አንዳንዴ ብላክ ማስኪንግ የሚባል አለ። ብላክ ማስኪንግ ማለት ወደ ግራ የሚጽፍ ነው። ለምሳሌ ሴተን የሚለውን ሪቨርስ ያደርገውና ናታስ ይለዋል። ሴተን ሮክ ሙዚቃ ነው እና ብላክ ማስኪንጉን በዚህ በሮክ ድምፅ እየረበሹ እየጮሁ ጸጉራቸውን እንደ አውሊያ እንዳለበት ሰው እንደዚህ እያጓራ እንደሚያደርግ እንደዚህ ጸጉራቸውን እያደረጉ ሲጮሁ ሰው ያብዳል አብሯቸው። እየጠሩት ያለው ግን ስሎ ሞሽን አድርጋቸው ሪቨርስ ስታደርጉት ወደኋላ ስታጫውቱት ሰይጣናዊ ድግምቶች ነው የሚናገረው። እግዚአብሔር ይሄን መንፈስ ይውጋው። ምድርን የሚያረክስ መንፈስ የተወጋ ይሆን። ስለዚህ ክህደቶች ወደ ቤተ ክርስቲያን እየገቡ ነው። ባስተምሮ እየገቡ ነው ወገኖች። አንዳንዶች ምን ይሉናል? በጣም ፓስተርዬ ክር አታደርገው ይሉናል። ኧረ በደንብ ክር እናደርገዋለን። ክብር ለኢየሱስ ይሁን። እንደዋላ አይደለም አንዳንድ ጊዜ እንደዋላ አይደለም ምንድነው ዘናበል ይሏቸዋል። ግን ዘመኑ እንደርሳለን። ዘመና ምንልበት መሲሁ ሊመጣ ነው። አሁን የምንስናናበት ዘመን አይደለም። አሜን አሜን። አጠገባችሁ ላለው ሰው መሲሁ ሊመጣ ነው በሉልኝ። ለብታ ወደ ቤተ ክርስቲያን እየገባ ነው።
ቸልተኝነት ወደ ቤተክርስቲያን እየገባ ነው። ዓለማዊነት ወደ ቤተክርስቲያን እየገባ ነው። አንዳንድ ቤተክርስቲያን ቆማችሁ ረጅም ሰዓት ካልጸለያችሁ ሰማዩም አይከፈትም። ምክንያቱም የሚጸልይ ሰዎች ጠፍተዋል። ከድሮ ጸሎት ጓድ በቤተክርስቲያን ውስጥ እንደ እሳት የሚንቀለቀል መንፈስ ያለው ነው። አሁን ከጸሎት ጓድ ሰዎች ጠፍተዋል። ዛሬ ሰዎች የሚደነቁበት ሌላ ነገር፣ ልባቸውን የሚሰጡት ሌላ ነገር ሆኗል። ዓለም ልባቸው ላይ ነግሳለች። ዛሬ በጌታ በኢየሱስ ክርስቶስ ስም እግዚአብሔር እሳቱን እንደገና ይጫርልን። ድንዛዜ ከህዝብ ላይ ይነሳ። ሰማይ በቤተክርስቲያን ላይ የተከፈተ ይሁን። እግዚአብሔር ስም የተባረከ ይሁን። ክህደት እየመጣ ስላለ ለብት አብሮት ይመጣል። ቸልታ አብሮት ይመጣል። ምን አለበት አብሮት ይመጣል። ነገርን ማቅለል፣ አታካብድ የሚሉት አማርኛ አለ። በደንብ አድርገን እናካብደዋለን። ኢየሱስ ለዘላለም የከበረ ጌታ ነው። አሜን አሜን። ስለዚህ ክህደት እየመጣ ነው። ጸረ ክርስቶስ ያለምንም ችግር በምድር ላይ መገለጥ ይጀምራል። ጸረ ክርስቶስ በምድር ላይ ይገለጣል። ከዛስ በኋላ ምን ይሆናል? ጸረ ክርስቶስ በምድር ላይ ሲገለጥ የጌታ ፍርድ፣ የጌታ ቁጣ፣ ጀጅመንት ወደ ምድር መውረድ ይጀምራል። ሰባቱ ማህተሞች፣ ሰባቱ ጽዋዎች፣ ሰባቱ መለከቶች ተራ በተራ በምድር ላይ ቁጣን ማምጣት ይጀምራሉ። ያኔ ነው 666 እሱም በኋላ በመጨረሻ እንነጋገራለን። ስለ ጸረ ክርስቶስ እንነጋገር። እግዚአብሔር ስም የተባረከ ይሁን። ስለዚህ ምንድነው ማድረግ ያለብን? የመጀመሪያው ነገር ዘመኑንና ባለቤቱን ማወቅ። ሃሌሉያ። ትናንትና ዶክተር ሲናገር እንደነበረ ጌታን ስለማወቅ እግዚአብሔርን ስለሚያውቁ ይናገራል። አሁን ዘመኑን ባለቤቱን ማወቅ። የዘመኑ ባለቤት ማን ነው? ምን እያደረገ ነው እግዚአብሔር? ከዛ ጋር አብረን ወንጌልን ልናሮጥ እንደሚገባ፣ ቅድሚያ የሚሰጠውን ማወቅ እንደሚገባ፣ ለውስጡ ሰው ጤንነት፣ የውስጡ ጤነኝነት በጣም መትጋት እንዳለብን፣ የውስጡ ሰው ጤነኛ መሆን እንዳለበት፣ ዘመኑ ስለደረሰ ዘመኑ ደረሰ እና ምን እናደርግ? ዘመኑ ደረሰ ብቻ እያልን እናውራ ወይ? አይደለም፣ እንዘጋጅ። ጌታ ሊመጣ ነው። ዘመኑ ደርሷልና ዝግጅት አንዱ የውስጡን ሰው መንከባከብ፣ የውስጡን ሰው መንፈሳዊ ጤንነት መንከባከብ፣ መንፈሳዊ ሕይወትን ጤነኛ ማድረግ፣ ጤነኛ ድባብ ውስጥ መዋል፣ ጤነኛ ባልንጀሮች ከሚጸልዩ ሰዎች ጋራ፣ ከሚያመልኩ ጋራ፣ ከጽድቅ ሐሳብ ጋራ፣ ከቤተ ክርስቲያን ራእይ ጋራ አብሮ መያዝ ያስፈልጋል ወገኖች ሆይ። ስለዚህ ሌላው እግዚአብሔር በሰጠን ደግሞ መክሊት ምን ማድረግ አለብን? ማትረፍ አለብን። አንድ ቀን በጌታ ፊት ስንቆም በሰጠው ዘመን ምን አረክበት? በሰጠው ጊዜ ምን አረክበት? በሰጠው ጤና ምን አረክበት? በሰጠው ኢኮኖሚ ምን አረክበት? በሰጠው ዕውቀት ምን አረክበት ብሎ ጌታ ይጠይቀናል። በሰጠን መክሊት አትርፈናል ወይ? ጌታ ይጠይቀናል። ስለዚህ በፊቱ ሽልማት አለ፣ ብድራትን ደግሞ ጌታ ይመልሳል። ሃሌሉያ። ለእያንዳንዱ እንደ ሥራው ብድራትን የሚሰጥ ጌታ አለን። ከድካማችን ያሳርፈናል። ክብር ለስሙ ይሁን። የሚረዳን የሚራራልንን ጌታ አንድ ቀን በክብር እንመለከተዋለን። እስቲ ሁላችሁም ዛሬ ማታ እስቲ ማራናታ ባሉኝ። ዛሬ ማለዳ አሜን። ጌታ ኢየሱስ ሆይ አሜን። ጌታ እናመሰግናለን። ሁለተኛውን ክፍል እንነጋገራለን። ስለ ንጥቀት እናወራለን። አሜን አሜን። ቀኑ ደርሷል። ሊነፋ መለከት ተሰብስበን ልንቆም በጌታ ፊት። ሃሌሉያ። ጥሩ ድምጽ ቢኖረኝ ዘምረው ነበር። እኔ ሰባኪ እንጂ የዘማሪ ድምጽ ስለሌለኝ አልሞክረውም። ግን ደስ ብሎኛል። በልቤ የጌታ ንጥቀት ሳስብ ሁሌ ደስ ይለኛል። ስለ ቤተ ክርስቲያን ንጥቀት የሚናገሩ ጥቅሶችን እንነጋገራለን። ተሰሎንቄ ላይ፣ ቆሮንቶስ ላይ፣ ዮሐንስ ላይ፣ ራእይ ላይ እነዚህን ትመለከታላችሁ። እነዚህ ጥቅሶች ምስክር በሶስት ይጸናል ይላል መጽሐፍ ቅዱስ። ስለዚህ ስለ እነዚህ እውነቶች ያዟቸው፣ ጥቅሶችን ይጠቅሟችሁ ይሆናል። ንጥቀት ለመሆኑ ምንድን ነው? መጽሐፍ ቅዱስ ስለ ንጥቀት ምን ብሎ ያስተምራል? ስለሱ ከዛን ጀምርና ንጥቀት ምን እንደሆነ ስናይ፣ ንጥቀት ማለት ራፕቸር የሚለው ቃል ከላቲን ራፕቱሮ የሚል የላቲን ቃል አለ። ከዛ ከላቲን ቃል ነው የተወሰደው። በግሪክኛ ግን ሃርፓዞ ይባላል። ሃርፓዞ ማለት ወደ ላይ መውሰድ፣ ኮውታፕ ወይንም ስናቸዌ። ምን ማለት ነው? ስናቸዌ ጥሩ ምሳሌ ለመስጠት ሁሉ ጊዜ የምጠቀምበት፣ አንዲት እናት መንገድ ላይ ቁጭ ብላ ሕፃን ልጇ አስፋልት ሊሻገር ሲል ሌላ መኪና የበረረ ሲመጣ ስትመለከት ያላትን ነገር ሁሉ ጥላ ተወርውራ ሄዳ እንደምትነጥቀው ስናች አዌ
ንጥቀት ማለት ከሚመጣው ክፉ ጌታ ኢየሱስ ክርስቶስ ስናቻው ያረጋናል። ሊመጣ ካለ ቁጣ፣ ሊመጣ ካለው እርግማን፣ ሊመጣ ካለ ታላቅ መቅሰፍት ጌታ ልጆቹን ያድናቸዋል። የተባረከው ተስፋችን ከዚህ አሜሪካ ትሄዳለ፣ ገንዘብ ይሞላልሃል፣ አካውንት በብር ይሞላል። እሱ አይደለም የተባረከው ተስፋ። አሜን አሜን። የተባረከው ተስፋ ይሄን ያህል ቱጃር ትሆናለ፣ ባለጠጋ ትሆናለ፣ አካውንት ውስጥ ይሄን ያህል ብር ከኮመርሻል ባንክ ይገባልሃል እየተባለ የሚደረገው እሱ ሁሉ ጨዋታ ነው። እውነት እላችኋለሁ የተባረከው ተስፋ የናዝሬቱ የኢየሱስ ክርስቶስ ዳግም መምጣት ነው። ዛሬ በልባችሁ በኢየሱስ ስም ይግባ። የቀድሞ ክርስቲያኖች ናፍቆታቸው ማራናታ ነበር። የቀድሞ ክርስቲያኖች እርስ በርሳቸው ሰላም ሲባባሉ እንኳን ማራናታ ይባባላሉ። አንድ አባት ናቸው፣ ግብፃዊ አባት ናቸው። የፕሮቴስታንት እምነት ሰባኪ ናቸው። የታወቁ እግዚአብሔር የሚጠቀምባቸው አባት ናቸው። አንድ ጊዜ አገለገሉንና ቤተ ክርስቲያናችን ሊወጡ ሲሉ እንዲህ አሉኝ፣ if I don't see you again አሉኝ፣ እንደገና ካላየው አሉኝ፣ I will see you up there አሉኝ። እዛ እንታያለን አሉኝ። ክብር ለእግዚአብሔር ይሁን። ስለዚህ እንደሱ ናፍቆታቸው ሁሉ ይሄ ነበረ። አንድ ቀን ላይ እንገናኛለን። አሜን አሜን። አገራችን ቤት ነው። አገራችን ቤት ነው። አገራችሁ ቤት ነው። አገራችን በሰማይ ነው። ከዛም የሚመጣ የተባረከውን ጌታ እንጠብቀዋለን። ኢየሱስ እመጣለሁ አለ፣ ይመጣል። ይወለዳል ተባለ፣ ተወለደ። ይሞታል ተባለ፣ ሞተ። ይነሳል ተባለ፣ ተነሳ። ዳግም ይመጣል። አሜን። ደጋሚ ይመጣል። የወጉት ሁሉ ምን ያረጉታል ይላል? ያዩታል ይላል። ስለዚህ ንጥቀት ፕሮፌቲክ የሆነ እግዚአብሔር በትንቢት የነገረን ሊመጣ ያለ ነው። ሐዋርያው አልተሳሳትም። ከዚያም እኛ ሕያዋን ሆነን የምንቀር ከእነርሱ ጋር በደመና እንነጠቃለን። የሞቱትን አንቀድምም። የሞቱት የፊተኛው ትንሣኤ ይሆናል። እኛ በሕይወት ያለን ይሄ የሚበሰብሰው ስጋችን የማይበሰብስ ሆኖ በቅጽበት ዓይን ይለወጣል ይለናል። ክብር ለእግዚአብሔር ይሁን። ይሄ ስጋችን መለወጡ በራሱ it's a miracle፣ ተአምር ነው። እዚህ ጋር የቆመ የሚዳሰስ አካል የማይዳሰስ ይሆናል። አየርን አቋርጦ የሚሄድ ይሆናል። ኦ ሃሌሉያ! ወደ ሰማይ መግባት የሚችል መላእክትን ማየት የሚችል በእግዚአብሔር ፕሬዘንስ የሚገባ በእግዚአብሔር ፊት የሚቆም ስጋ መሆን ይችላል። ይለወጣል። አሜን አሜን። ኢየሱስ በክብር ይመጣል። መነጠቅ ኢየሱስ ክርስቶስ እውነተኛዋን ቤተ ክርስቲያን ከመከራው ዘመን በፊት ለመውሰድ በአየር ቀድሞ የሚመጣበት ክስተት ነው። ሃሌሉያ! እንዴት ያለ ጥሩ አንድ መዝሙር ነበረ። ስብሐተ ለአምላክ የምትል መጽሐፍ ነበረች። እንዴት ያለ ታላቅን 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 ይሆናል ኢየሱስ በዓለም ሲያበራ ልጆቹንም ሲጠራ፣ እንዴት ያለ ታላቅን ታላቅን ይሆናል። አሜን አሜን። ዓለም የሚደነቅበት ቀን ይሆናል። ዓለም የሚደነቅበት የሚደነግጥበት ቀን ይሆናል። አስቡት ዛሬ እኔ እዚህ እየሰበኩ እናንተ እዛ ተቀምጣችሁ ቤተሰብ ቤት እየጠበቃችሁ ሌላም ቦታ እየተመለከ ያለ ድንገት የኋለኛው ምልክት ድንገት ቢነፋ ይሄ ቤተ ክርስቲያን እንዳለ ባዶ ይሆናል። በእርግጥ የጌታ መንፈስ የታተመው ብቻ እነሱ ይነጠቃሉ። አሜን አሜን። እና ባዶ ይሆናል። ለአንዳንዶች ድንጋጤ ነው፣ ለማይነጠቁ ድንጋጤ ነው፣ ለሚሄዱ ግን ፍስሐ ነው፣ ታላቅ ደስታ ነው። ክብር ለእግዚአብሔር ይሁን። ስለዚህ የተባረከውን ተስፋችንን በምንም እንዳትለውጡት። በኑሮ አይለወጥም፣ በገንዘብ አይለወጥም፣ በአገር አይለወጥም፣ በሀብት አይለወጥም። ወገኖች ሆይ አንዳንዶች ሌላ ደስታ ሊፈጥሩልን ደስ የሚያሰኝ ብዙ ነገር ይነግሩናል። እሰይ ደስ ይበለን፣ በጣም ጥሩ፣ ችግር የለብኝም ሰው በስጋ ቢያልፍለት። ነገር ግን የተባረከው ተስፋ ከምንም ጋር አይወዳደርም። አሜን አሜን። በሌላ ተስፋ ተቀይሩት። ይሄ ዘላለማዊ ተስፋ ነው። ይሄ እዚህ ምድር ላይ ብቻ የሚጠቅመን አይደለም፣ እላይ ሰማይም የሚጠቅመን ተስፋ ነው። ስለዚህ መነጠቅ ኢየሱስ የሚያድንበት እኛን የሚያስመልጥበት መንገድ ነው። እስከ ንጥቀት ድረስ ያለው ንጥቀት የቤተ ክርስቲያን ንጥቀት የሙታን ትንሣኤ ይሆናል። ጌታ በአየር ሲመጣ ቤተ ክርስቲያን ልትቀበለው መንፈስ ቅዱስ ይዟት ይሄዳል። ሃሌሉያ!
ከዛ በኋላ ከጌታ ጋር የምንቆይበት ጊዜያቶች አሉ። የአክሊል ሽልማቶች አሉ። ራእይ ምዕራፍ 4 ላይ ስትሄዱ 24ቱ ሽማግሌዎች በበጉ ዙሪያ ተሰብስበው ልትወሰገን ይገባሃል፣ ልትወደስ ይገባሃል፣ ታርዳሃልና ከነገድ ከቋንቋ ዋሽተህናል ብለው 24 መሆናቸው የሚያሳያችሁ 12ቱ የበጉ ሐዋርያቶች አሉ፣ 12ቱ ደግሞ የእስራኤል አባቶች አሉ። ሁለቱን አንድ ላይ ጠቅልለው ቤተክርስቲያን በሙላት በተሰበሰበችበት በዛ አሰምብሊ ጌታ ኢየሱስ ክርስቶስን አክሊላቸውን እያወለቁ ታርዳሃልና ይገባሃል፣ መጽሐፉን ትፈታ ዘንድ ሃሌሉያ ሃሌሉያ፣ መጽሐፉን ትፈታ ዘንድ ተችሎሃልና ልትመሰገን ይገባሃል ይሉታል። ስለዚህ ምዕራፍ 4 ምዕራፍ 5 አካባቢ ላይ ቤተክርስቲያን ራእይ ላይ የለችም። እስከ ምዕራፍ 19 ቸርችን አትመለከቷትም። ምዕራፍ 19 ላይ ግን ጌታ ኢየሱስ ክርስቶስ በክብር ከቤተክርስቲያን ጋር ሲመጣ ትመለከቱታላችሁ። ሃሌሉያ! ለኛ የከበረ ተስፋችን የጌታችን ኢየሱስ መምጣት ነው። አሜን አሜን። ስለዚህ ቤተክርስቲያን ከተወሰደች በኋላ የአክሊል ሽልማት አለ። ሌላውን እዛ ጋር ልተውና ከዛ በኋላ የሚመጣው ዘመን የመከራ ዘመን ይባላል። በማህተሞች የተዘጋ ፍርዶች አሉ። ኢየሱስ የመጀመሪያው ማህተም ሲፈታ በአምባ ላይ ፈረስ የተቀመጠ ነጭ የለበሰ ፈረሰኛ ይወጣል። አንድ ቀስት በእጁ ላይ ይዟል። ይሄ ጸረ ክርስቶስ ነው፣ ክርስቶስ አይደለም። ሁሌ ጸረ ክርስቶስ ማለት በኋላ መጣበታለሁ። አንታይ ክራይስት ማለት ራሱ የክርስቶስ ተቃዋሚ ብቻ ሳይሆን ኢን ፕሌስ ኦፍ ክራይስት ክርስቶስን የሚሸፍን ክርስቶስን መስሎ የሚገለጥ ማለት ነው። ካውንተርፊት ማለትም ነው አንታይ ክራይስት ማለት። ሁለት ትርጉሞች አሉት። ስለዚህ ማህተሞቹን ኢየሱስ እየፈታ ፍርዶች ወደ ምድር ይመጣሉ። 7 ዓመታት የመከራ ፍርዶች ይሆናሉ። መለከቶች፣ ጽዋዎች ፍርዶች ናቸው እየተለቀቁ ያሉት። መጨረሻ ላይ የጌታችን የኢየሱስ ክርስቶስ ዳግም ምጽአት ይሆናል። ከዛ ጌታ ከመጣ በኋላ ለ1000 ዓመት ሰይጣን ይታሰራል። በምድር ላይ አብሶሉት ሰላም አለ። ስለ ሚሌኒየም ወይም ስለ 1000 ዓመት መንግስት ጨረፍ አድርጌ ለመናገር ሞክራለሁ። በዚህ አይነት ምስል አስቀምጥላችሁና ንጥቀት፣ የቤተ ክርስቲያን ዘመን ንጥቀት፣ 7 ማህተሞች፣ የመከራው ዘመን፣ ዳግም ምጽአት፣ የመጀመሪያው ጊዜያዊ ሰላም የምትመስል 3 ዓመት ተኩል ታልፋለች። ስለዛ ዘመን አሁን ባልናገር ቀጥታ ወደ ንጥቀቱ ልመለስ። ብዙ አይነት የንጥቀት አመለካከቶች አሉ። አንዳንዶች ንጥቀት ከመከራው ዘመን በኋላ ነው የሚሉን ሰዎች አሉ። ከመከራው ዘመን በኋላ ነው ይሉናል። ስለዚህ ምን ማለት ነው? ዳግም ምጽአትም ሆነ ንጥቀት የሚሆነው አንድ ላይ ነው እና የታላቁ መከራ ካለቀ በኋላ ነው የሚሉ ሰዎች አሉ። የነሱ እይታ ነው። ሌሎች ደግሞ እንደኔ አይነት ሰዎች ብዙ ወንጌል አማኞች የምናምነው ቅድመ መከራ ዘመን፣ ከመከራው ዘመን በፊት ጌታ ያድነናል ብለን እናምናለን። እግዚአብሔር ስም የተባረከ ይሁን። ሌሎች ደግሞ አሉ በመካከል ላይ ነው። ሁለቱ ነቢያት ሲወሰዱ የዛን ጊዜ ነው ቤተ ክርስቲያን የምትወሰደው ብለው የሚያምኑ ሰዎች አሉ። ይሄ ደግሞ ሚድ ትሪቡሌሽኒስት ይባላሉ። ወይም ደግሞ በመከራው ዘመን መካከል እንንጠቃለን ብለው የሚያምኑ ሰዎች አሉ። ቅድም እንዳልኳቸው ደግሞ ድህረ የመከራው ዘመን ወይም ደግሞ የመከራው ዘመን ካለቀ በኋላ ይሄ እነዚህ የሚሉ ሰዎች ያስቁኛል። ከምንድን ነው የዳን ነው ታዲያ? አይገባኝም። ይገባቸዋል። ድነናል ግን መከራውን ዘመን ገና እንጨርሳለን የሚሉ ሰዎች አሉ። መጽሐፍ ምን ይላል? ከታላቁ መከራ ድንሃለሁ ይላል። ከታላቁ መከራ ድንሃለሁ። አሜን አሜን። እግዚአብሔር ለቁጣ አልመረጠንምና ክብር ለእግዚአብሔር ይሁን። እና ይሄንን ነው እኛ ምናምነው። በቀድመ መከራ ዘመንን ንጥቀት ነው ምናምነው። እና ጌታ የመጀመሪያው ማህተም ሲፈታ ማህተሞቹ እንደዚህ የተዘጉ ናቸው። የተጠቀለለ እንደዚህ አይነት መጽሐፍ ነው ጌታ የተቀበለው። ይህንን መጽሐፉን ከአብ እጅ ከወሰደ በኋላ ወልድ መጀመሪያዋን ማህተም ልክ ሲፈታት ነጭ ፈረስ ወጣ ይላል። ይሄ ነጭ ፈረስ እንግዲህ ይሄ በሰማይ ባለው መንበራ ጸባዖት አምልኮ ላይ የሆነ ነው። በዛ ኪሩቦች አምልኮ ነበር። 24ቱ ሽማግሌዎች ቅድም እንዳልኳቸው የመጽሐፉ ጥቅልል ሲፈታ ማህተሞቹ ተራ በተራ ሲፈቱ ትመለከታላችሁ። ስለ ንጥቀት ባህሪ ልንገራችሁ። ንጥቀት በባህሪው መጀመሪያ ሁላችንም በድንገት እስቲ በድንገት በሉኝ። በቃ ድንገት ነው። በቃ ድንገት ሰው እንደሚሄድ በተለያየ መንገድ ድንገት አደጋ እንደሚደርስ ድንገት የሆነ ነገር እንደሚከሰት ንጥቀትም ድንገት የሚሆን ለንጥቀት የቀረ ትንቢት የለም። ስሙኝ በደምብ ስሙኝ። ለንጥቀት የቀረ ትንቢት የለም። ለዳግም ምጽአት የቀረ ትንቢት አለ። ለንጥቀት የቀረ ትንቢት የለም። ኤኒ ታይም
ድንገት ጌታ ቤተ ክርስቲያንን ሊወስዳት ይችላል። ምንም የቀረ ትንቢት የለም። ደግመዋለሁ፣ ለንጥቀት የቀረ ትንቢት የለም። ሊፈጸም ያለ ትንቢት የለም። ነገር ግን ከንጥቀት በፊት ጌታ ቤቱን ያድሳል ብዬ አምናለሁ። ቤተ ክርስቲያንን ሙሽሪትን እንደገና በመንፈስ ያድሳታል ብዬ አምናለሁ። እንደገና ያነሳታል። የጣለችው እንድታነሳ ውበቷን ይመልስላታል። ጸጋዋ ይመለሳል። ኃይሏ ይመለሳል። ክብር ለእግዚአብሔር ይሁን። በድንገት ነው የሚሆነው። እንደገና ደግሞ በቅጽበት አይን በምድር ከሙታንን አንቀድምም፣ ሙታን ቀድመው ይነሳሉ፣ እኛ ደግሞ በቅጽበት አይን እንለወጣለን ይላል። ስለዚህ ድንገተኛ ያልተጠበቀ ክስተት ይሆናል። መጣሁ ብዬ ግን ምናልባት እየሮጥኩ ስወርድ እኔ የለውም ይሆናል። በአየር ላይ እየሄድኩኝ ይሆናል። ክብር ለእግዚአብሔር ይሁን። ስለዚህ ነገን የሚያውቅ ከጥቂት ደቂቃ በኋላ የሚሆነውን የሚያውቅ ጌታ ብቻ ነው። አሁን ኋለኛው መለከት ቢነፋ ብዙ አማኞች ከዓለም ዙሪያ ጌታ ይወስዳቸዋል። ክብር ለእግዚአብሔር ይሁን። ይሄ የተባረከው ተስፋችን ነው። ጌታ የተናገረው ነው። ሌላው ሂደቱ ቅድም እንዳልኳችሁ ዓለም አቀፋዊ ነው። አንዳንዶች የሚቀሩ አሉ፣ የማይወሰዱ ሰዎች አሉ። እነማን ናቸው? ትንሽ አነሳቸዋለሁ። አንዳንዶች ይቀራሉ። ሁለት ሴቶች ይፈጫሉ አይደለም የሚለው? አንዲቱ ትወሰዳለች፣ አንዲቱ ትቀራለች። ሁለት ሰዎች ባልጋ ይተኛሉ፣ አንዱ ይወሰዳል፣ አንዱ ይቀራል። እንደዚህ እያለ ይናገራል። በኖህ መርከብ ምሳሌ አድርጎ ይነግረናል። የተለያየ ምሳሌዎችን እሰጣቸዋለሁ። ስለዚህ ንጥቀት የራሱ ባህሪያቶች አሉ ስላችሁ በአንድ አካባቢ ብቻ የሚሆን ሳይሆን ዓለም አቀፋዊ ነው የሚሆን። አንድ ጊዜ ብርሃነ ወንጌል ቤተክርስቲያን የሚያገለግል አንድ ወንጌላዊ ወንድም ዳውንስቴርስ ወይንም ቤዝመንት ታች ይጸልይ ነበረ እና ታች እየጸለየ እያለ የኛ ከፍተኛዎች ሁሉ ጊዜ ማሰር ይወዳሉና ተሰብስበው ከፍተኛ 20 የሚባል ቄራ አካባቢ ነው ሙልጭ አርገው ቸርቾችን በባስ ሁሉ አሳፍረው እስር ቤት አስገቧቸው እና የወንድማችን ከጸሎት ተነስቶ ወደ ላይ ሲወጣ ጸጥታ ሆኗል። አዳራሽ ውስጥ ቢገባ ሰው የለም። ጭንቅላቱን መሬት ላይ ደፍቶ ጌታው ምን አረኩኝ? እየጸለይኩ እንዴት ተተኝ? እነሱን ወስደ እኔ ሳልነጠቅ ንጥቀት መስሎታል። አንድ ወጣት ልጅ እኛ የምንኖርበት ከተማ ላይ ድንገት ጠዋት ላይ ተነስቶ አለቀሰ። ለካ ማታ ስለ ንጥቀት ስብከት ሲሰማ ቤተሰብ ሲሰማ አብሮ ሰምቷል እና በጠዋት ቤተሰብ ሁሉ ወጥቶ እሱ አርፍዶ ተኝቷል እና ብድግ ሲል እናቱ ወላጆቹ መኝታ ቤት ቤት ልጅ ወላጆቹ የሉ፣ እህቶቹ የሉ፣ ወንድሞቹ የሉ፣ ብቻውን ነው ቁጭ ብሎ ማልቀስ ጀመረ። ጌታ ኢየሱስ እኔንም ሳትነጥቀኝ እና ድንገት እንደዚህ ድንገት ሊሆን ይችላል እላችሁ ነው። እና ዓለም አቀፋዊ ክስተት ነው የሚሆነው። የሚያስደነግጥ ይሆናል። ብዙ አደጋዎች ሊኖሩ ይችላሉ። ብዙ አናዋጭ ፖለቲካል፣ ኢኮኖሚክ ነውጦች በዓለም ሁሉ ይነሳል በንጥቀት ምክንያት ማለት ነው። ትልልቅ ሰዎች፣ አማኞች፣ መሪዎች፣ ታላላቅ ሰዎች ሁሉ ይወሰዳሉ ወደ ጌታ። ክብር ለእግዚአብሔር ይሁን። ሃሌሉያ። ሌላው በንጥቀት ውስጥ የሚሆነው አንዱ ለውጥ ይኖራል። ይሄ አካላዊ ለውጥ ነው። ከምድራዊ ክብር ወደ ሰማያዊ ክብር እንሻገራለን። ከሚበሰብስ የማይበሰብስ ክብር ውስጥ እንገባለን። ክብር ለእግዚአብሔር ይሁን። በእኔና በእናንተ ላይ እግዚአብሔር ያለው ዓላማ የከበረ ነው። ዓይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው። አሜን። እግዚአብሔር ለኔና ለናንተ ክብር ነው ያዘጋጀው። እግዚአብሔር ለኔና ለናንተ አገር ነው ያዘጋጀው። እግዚአብሔር ለኔና ለናንተ ያዘጋጀው ተስፋ የምትጸና ዘላለማዊ የሆነች ተስፋ ነው ያዘጋጀው። ለዚህ ነው አገራችን በሰማይ ነው የምንለው። ወገኖች ሆይ የንጥቀት ዓላማዎችን ላሳያችሁ። ቅድም እንዳልኩት አንደኛ ከቤተ ክርስቲያንን ከቁጣ ለማዳን ነው። ከሚመጣው ቁጣ ለማዳን ንጥቀት ይሆናል። ሁለተኛ አማኞች ከክርስቶስ ጋር አንድ ለማድረግ ምን ማለት ነው? የበጉ ሰርግ ማለት ትችላላችሁ። የበጉ ሰርግ ሙሽሪት ከሙሽራው ጋር የምትገናኝበት ታላቅ ደስታ የሚሆንበት ጊዜ ነው። ታላቅ ዜማ የሚሆንበት ማንም ሊቀኘው ያልተቻለ ከበጉ ጋር ያለች ሙሽሪት ብቻ የምትዘምረው ታላቅ ደስታ ይሆናል። አማኞች ከክርስቶስ ጋር አንድ ይሆናሉ። ሌላ ታማኝነት ይሸለማል። በእግዚአብሔር ፊት ታማኝነት ይሸለማል። ለጌታ ስላደረጋችሁት ነገር፣ ለጌታ ስለከፈላችሁት ዋጋ ጌታ ብድራትን የሚመልስ አምላክ ነው። ዛሬ ማንም ሳያችሁ ስለ እግዚአብሔር መንግስት የምትጎዱ ሰዎች፣ ስለ እግዚአብሔር መንግስት ዋጋ የምትከፍሉ ሰዎች እግዚአብሔር ብድራታችሁን ይመልሳል።
እንባችሁን ያብሳል። ስለ ስሙ በተነቀፋችሁበት፣ ከቤተሰብ በተባረራችሁበት፣ በገዛ ዘመዶቻችሁ በተገፋችሁበት፣ ሰዎች በጥራቋችሁ በተጸየፏችሁ ነገር ላይ ጌታ ሊያከብራችሁ ይመጣል። ሃሌሉያ! ታማኞችን ይሸልማል። ልንጠብቀውም የሚገባ ይሄ ነው። በጎ ታማኝ ወደ ጌታ ደስታ ግባ። የመጨረሻው ፖይንት የበጉ ሰርግ ራት ይጀምራል። ምናልባት 7 ዓመት ይፍጅ አላውቅም፣ ስንት ዓመት ይፍጅ አላውቅም። ነገር ግን የንጥቀት ዓላማ አንዱ ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው። ልብሳቸውን በበጉ ደም ያጠቡ ናቸው። የኃጢአት ስርየት ያገኙ ናቸው። በመንፈስ ቅዱስ የታተሙ ናቸው። በልባቸው በመንፈስ ቅዱስ ብርሃን ያለባቸው ናቸው። ከኃጢአት የተለዩ ናቸው። መሲሁን የሚወዱ ናቸው። የመሲሁን መምጣት የሚጠባበቁ ናቸው። ሙሽራውን እንደምትጠብቅ ነፍሳቸው ይመጣል ብለው በጉጉት የተቃጠሉ ናቸው። እነሱ የዛን ጊዜ ጻድቃን በጌታቸው መንግስት ያበራሉ ይላል መጽሐፍ ቅዱስ። የማብራት ጊዜ ይሆናል። የዜማ ጊዜ ይሆናል። የእልልታ ጊዜ ይሆናል። ሃሌሉያ! አንድ ቀን ንጉሱን በውበቱ ትመለከተዋለህ። አንድ ቀን ሃሌሉያ ሃሌሉያ። ስለዚህ የበጉ ሰርግ ስለደረሰ ሙሽሪትም ራሷን ስላዘጋጀች እንደዚህ ይሆናል ብሎ መጽሐፍ ቅዱስ ይነግረናል። ምሳሌዎች ልስጣቸው። እነዚህ የመነጠቅ ምሳሌዎች አድርጌ እመለከታቸው ነበረ። ሄኖክን እመለከታለሁ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ወስዶታልና ምን አላለም? አልተገኘም። አሜን አሜን አሜን። ምክንያቱም አካሄዱ ከእግዚአብሔር ጋር የሆነ ሰው ለዓለም የሚገኝ ሰው አይሆንም። ዓለም ወደ እሱ ህይወት አክሰስ የላትም። ዓለምን ይጠላል፣ ከዓለም ይለያል። ለእኔ ህይወት ክርስቶስ ነው፣ ሞትም ጥቅም ነው የሚል ነው። በክርስቶስ መንፈስ የተወረሰ ነው። የዓለምን መንፈስ ይጸየፈዋል። ከዓለም መንፈስ ጋር አብሮ የሚነጉድ ሰው አይደለም። እግዚአብሔር ወስዶታል ሲል እግዚአብሔር ወስዶታል፣ ከዓይን ይሰውሮታል። እዚሁ ምድር ላይ እያለን እግዚአብሔር ከዓለም አውጥቶናል፣ ከጨለማ አውጥቶናል። የጠፋ ይሉናል ሰዎች። የጠፋ ነውማ ከሱ ጋር አካሄዳችንን ስላረግን ነው። ከእግዚአብሔር ጋር አካሄዱን ያደረገ ሰው በዓለም አይገኝም፣ በኃጢአት አይገኝም፣ በየቦታ ውስጥ አይገባም። የእግዚአብሔር ነው፣ ለይቶለት የእግዚአብሔር ነው፣ የዓለም አይደለም። ሰይጣንም ግራ አይገባውም። ሰይጣንም ይሄ የኔ ነው የማን ነው ብሎ ሰይጣንም ግራ አይገባውም። አንዳንዱ ግን ሰይጣንንም ግራ የሚያጋባ ሰው አለ። ወይ እግዚአብሔር አይደለም ወይ ሰይጣን አይደለም። ዘፈን ቤት አብሮ አጨብጫቢ ነው፣ ፖለቲካ ቤት አብሮ አጨብጫቢ ነው፣ እዛም ቤት አብሮ ደጋሽ ነው። ለይቶልህ ከጠነጠጥክ እንጥጥ በል፣ ለኢየሱስ ለይለት። ክብር ለእግዚአብሔር ይሆን። ይሄ በእኛ ሀገር አባባል በሁለት ቢላ የሚበሉ ሰዎች አሉ። አይሆንም። የመስቀሉ መንገድ እንደሱ አይደለም። ለዚህ ዓለም የማትመች ነው የምትሆነው። ቦዲ ዘረኛ ሆነ ቦዲ ክርስቲያን ነኝ ልትል አትችልም። ኢየሱስ ጌታ ነው። ይስማማ ባይስማማ ዋጡ አሏቸው ሰውየው መድኃኒት ሊውጡ እና መዋጥ ሲያቅታቸው እየፎከሩ ወጡ። ዘራፍ ብሎ አንዴ ጭልጥ አደረጉ። ቢመርም ዋጡት እያልኳቸው ነው። ዘራፍ ብላችሁ ዋጡት። ቀላቅለ ልትሄድ አትችልም። ወይ ኢየሱስ ነህ ወይ ዓለም ነህ። ተለይ በኢየሱስ ስም። ቦዲ ዘረኛ ቦዲ ክርስቲያን አይሰራም፣ አይቀላቀል። እግዚአብሔር ፍቅር ነውና ክብር ለእግዚአብሔር ይሁን። ብርሃንና ጨለማ አይቀላቀል። ጌታ ይጸየፈዋል። መንፈስ ቅዱስ አይተባበርም። እንደፈለክ የቸርች ቲያትር ልሰራ ትችላለህ። መንፈስ ቅዱስ አይገባበትም። ኢየሱስን ስለማከብር ኢየሱስን ስላላማከለ ሌላ ነገር ያማከለች ቤተ ክርስቲያን መንፈሳዊ ድሃ ናት፣ ጎስቋላ ናት፣ እውር ናት፣ ራቆት ናት፣ አቅም የሌላት ትሆናለች። መንፈስ ቅዱስ የሚተባበራትስ ኢየሱስን ብቻ የያዘች ቤተ ክርስቲያን፣ መደገፊያዋ ኢየሱስ፣ መመኪያዋ ኢየሱስ፣ ተስፋዋ ኢየሱስ፣ ዜማዋ ኢየሱስ። ሰውን የምናውቀው በክርስቶስ የሚስማማ አሜን። እግዚአብሔር የወሰዳት ቤተ ክርስቲያን፣ ለክብሩ የተሰወረች ቤተ ክርስቲያን፣ ከዓለም የማትጨባበጥ ከመጣው ነገር ሁሉ የማትጨባበጥ የለየላት የኢየሱስ ብቻ የሆነች ሃሌሉያ። በመጀመሪያው ክፍለ ዘመን ላይ ፓንቲዮን የሚባል አንድ ከኢየሱስ ልደት በፊት ወደ 700 ዓመተ ምህረት የሚያህል የቆየ አንድ ትልቅ ቤተ መቅደስ ሮም ውስጥ አለ። ገብቼ አይቼዋለሁ። እና አንድ ጣራ አለችው።
ክብ ጣራው የተበሳ ነው። ዙሪያውን እንደ ዶም ነው፣ እንደ ጉልላት እና በእያንዳንዱ ዙሪያው በጉልላቱ ዙሪያ ፎቶዎች ተለጥፈዋል፣ ስዕሎች እና የመጀመሪያው ክፍለ ዘመን ክርስቲያኖች እንደዚህ ብለው ተጠየቁ። ሪሊጂዮሶ ኢሊስታ የሃይማኖት ሬጅስትሬሽን የሚባላል። እዛው ግቡና የእናንተም ኢየሱስ እዚህ ከተቀመጡት ከነዙስ ከነ ዳያና ከነ አቲና ከተለያየ አማልክቶች አንዱ ኢየሱስ አድርገን እናስቀምጥላቸዋለን። ይሄንን ነፃነት እንሰጣቸዋለን። ሪሊጂዮሶ ኢሊስታ ትባላላችሁ ተባሉ። የዛ ዘመን ክርስቲያኖች እንደዚህ ከዓለም የተጨባበጡ ስላልሆኑ ምን አሉ መሰላችሁ? እኛ ሃይማኖት አይደለንም አሉ። እኛ የኢየሱስ ደቀ መዝሙር ነን። እኛ ኢየሱስ ደግሞ ተነስቷል። ፎቶውን ለጠፋችሁት አልለጠፋችሁት ኢየሱስ ያው ጌታ ነው፣ በእኛ ውስጥ ያው ነው አሏቸው። አንዱ የተጠሉበት ለዚህ ለካታኮምብ ወይንም ደግሞ ለዚህ ለካታኮምቡ ሰማዕት ወይንም ደግሞ ለአውሬ እንዲሰጡ ያደረጋቸው ነገር መለየታቸው። የአሁኗ ዘመን ቤተክርስቲያን ከዓለም አልተለየችም፣ ቋንቋው አልተለየም። በቃ ሁሉ ቦታ ታገኙታላችሁ። ከሚጠላው ጋር ታገኙታላችሁ፣ ከባዕድ አምልኮ ጋር ታገኙታላችሁ። ቅይጥ ቤተክርስቲያን ሆናል። እግዚአብሔር ይህን መንፈስ ይውጋው። አንቀላቀል። ኢየሱስ ብቻውን ጌታ ነው። ኢየሱስ ብቻውን ጌታ ነው። ኢየሱስ ብቻውን መንገድ ነው። ማርቲን ሉተርን ምን አሉት? ይሄንን ብትል አሉት ዓለም ሁሉ ተሰብስቦ ይቃወማል፣ ቢቀርብ ይሻላል አሉት። ማርቲን ሉተር ምን አለ? እኔ ደግሞ ብቻ ነው እንጂ ዓለምን እቃወማታለሁ አለ። እሷ ትቃወመኛለች፣ እኔም እቃወማታለሁ አለ። ክብር ለእግዚአብሔር ይሁን። ወገኖች ሆይ ተለዩ፣ ለጌታ ተለዩ። የምትነጠቅ ቤተክርስቲያን የተለየች ቤተክርስቲያን ናት። ከዓለም ጋር የቦካች ቤተክርስቲያን፣ ባዕድ አምልኮና ዳብት አድርጋ የያዘች ቤተክርስቲያን፣ ከባዕድ ጋር ከጣዖት ጋር ከአጋንንት ጋር ክርስቶስ ህብረት የለው። አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ወስዶታልና አልተገኘም እያልኩኝ ነው። ኤልያስ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ወሰደው። እሰይ እሰይ! ይሄም የኛ ታሪክ ነው። ብቻውን የቆመ ሰው ታሪክ። ፈረንጆቹ ምን ይላሉ? one man with God is a majority ይላሉ። አንድ ሰው ብቻውን ከእግዚአብሔር ጋር ብዙ ነው ማለት። ሃሌሉያ! ኤልያስ በአውሎ ነፋስ ወደ ሰማይ ተነጠቀ፣ ተወሰደ። ይሄ አንዱ የንጥቀት ምሳሌ። ሌላ ኢየሱስ ራሱ ታስታውሳላችሁ። ጌታችን ኢየሱስ ክርስቶስ ወደ ላይ እግሮቹ ከፍ ከፍ በቢታንያ እየባረካቸው እያለ ደመና ከዓይናቸው ሰውራ ወሰደችው ይላል። ወደ ላይ ከፍ 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 አድርጋ ወሰደችው እና ትኩር ብለው ይመለከቱ ጀመር። ይሄ ነገር ሪል ነው? ይሄ ነገር የሆነው እውነት ነው? በእውን ነው የሆነው? በህልም ነው የሆነው? እንዴት ሊሆን ቻለ? ኢየሱስ እዚህ ነበረ፣ ብድግ ብሎ ሄደ። ከአእምሮ በላይ የሆነ ክስተት ነው። የዛን ጊዜ ሁለት መላእክት ካጠገባቸው ቆመው እንዲህ አሏቸው፣ እናንተ የገሊላ ሰዎች ሆይ ስለምን እንዲህ ትኩር ብላችሁ ወደ ሰማይ ትመለከታላችሁ? እንዲሁ ሲሄድ ያያችሁት የናዝሬቱ ኢየሱስ እንዲሁ ተመልሶ ይመጣል። ሃሌሉያ! እንግሊዘኛው ቃል ምን ይላል? the same manner ደመና እንደዚህ አድርጋ እንደወሰደችው the same manner እሱ በደመና ተመልሶ ይመጣል። አካሄዱ በአካል እንደሆነ ሲመለስም በአካል ነው የሚመለሰው። አንዳንድ ሰዎች በመንፈስ ነው ኢየሱስ የሚመጣው ይላሉ። ኖ፣ ኢየሱስ መጣል ያለው በአካል ነው። ኢየሱስ በአካል ነው የሚመጣው። እግሮቹ ደግሞ በደብረ ዘይት ተራሮች ላይ ይቆማሉ። ዳግመኛ ሲመጣ የደብረ ዘይት ተራራ ሁለት ቦታ ይሰነጠቃል። ሃሌሉያ! ዛሬ ጠዋት ከዶክተር ጋር ሳወራ ነበር። አይሁዶች ነገሩኝ፣ እዛ የሚያስጎበኙኝ ሰዎች እዚህ ጋር አሉኝ፣ ኢየሱስ ይመጣል ተብሎ የሚታመንበት ቦታ ነው እና ከፊት ለፊት የምስራቁ በር አለ እና ምስራቁ በር ጋር ብዙ ሬሳት አላችሁ፣ በመካከል የቄድሮን ሸለቆ ይባላል እና በዚህ በደብረ ዘይት ተራራ ላይ ሆናችሁ ብዙ ሬሳት አላችሁ። የተቀበረ መቃብር ነው። ሀብታም አይሁዶች ከአሜሪካ ከአውሮፓ በቃ ምኞታቸው ኢየሩሳሌም መቀበር ስለሆነ አምጥተው መቃብር የሚቀብሩት በደብረ ዘይት ተራራ ጋር ነው
ምክንያቱም በዘካርያስ መጽሐፍ ላይ መሲሁ መጥቶ በደብረ ዘይት ተራራ ላይ እግሮቹን እንደሚረግጡ ስለሚናገር የዛን ጊዜ ሙታን ስለሚነሱ አይሁዶች ብልጥ ስለሆኑ ቀድመው መነሳት ስለሚፈልጉ ሀብታሞቹ በብዙ ሺህ ብር ሬሳቸውን ከኒውዮርክ እየላኩ እዛ ይቀበራል። ስለዚህ ቀድመው ለመነሳት ኦልሬዲ ቦታው ሞልቷል። አክሮስ ባሻገር ደግሞ ቄድሮንን እንዳለፋችሁ የምስራቁን በር ታያላችሁ። የምስራቁን በር ላይ ደግሞ ኦቶማን ኢምፓየር ወይንም ደግሞ የቱርክ መንግስት ሚድል ኢስትን ወይንም መካከለኛው መንግስት ገዝቶ መካከለኛውን ምስራቅ ገዝቶ በነበረበት ዘመን ላይ ምን አድርጎታል? ሬሳዎች ቀብሯል። እዛ ጋር የቀበሩበት ምክንያት ለምንድን ነው? በዚህ በር በምስራቁ በር ከዚህ በፊት ኢየሱስ ሆሳና እየተባለለት የገባበት በር ነው። ትንቢት እንደሚናገረው እግዚአብሔር በዚህ በር ስለገባ ዳግመኛ ይሄ በር ተመልሶ እሱ እስከሚገባበት ድረስ ይሄ በር የተዘጋ ይሆናል የሚል ትንቢት አለ። ስለዚህ ያ ትንቢት እንዲፈጸም ኦቶማን ኢምፓየር መጥቶ ሬሳ ቀብሮበት በሩን ጥርቅም አድርጎ ዘግቶ እስከዛሬ ያልተከፈተ በር ቢኖር የምስራቁ በር። ምን ይጠብቃል ካላችሁ መሲሁ ሲመጣ ከዛ ከደብረ ዘይት ተራራ ላይ ሆናችሁ ቀጥታ ስትመለከቱ መቅደሱን ታያላችሁ። የመቅደሱ መግቢያ የሚመስል የከተማው ግንብ አለ። የግንቡ በር የምስራቁ በር ነው። እስካሁን ድረስ ዝግ ነው። ጌታ ኢየሱስ ክርስቶስ የደብረ ዘይት ተራራን ሲረግ እዛ ደብረ ዘይት ተራራ ሁለት ቦታ ይሸነጠቃል። በዛ በር ዳግመኛ ያ ሆሳና በዳዊት በጌታ ስም የሚመጣ የተባረከ ነው እያሉ ይህንን ዘንባባ እያወዛወዙ የተቀበሉት በአህያይቱና በውርንጫዋ ላይ ተቀምጠው የገባበት ያ በር በመላእክት ታጅቦ ይገባበታል። በጻድቃን ታጅቦ ይገባበታል። እግሮቹ እንደገና በዚህ ምድር ላይ ይረግጣሉ። አንዳንዶች በጣም ቃሉን ከመራቀቃቸው የተነሳ ይሄ ሁሉ በመንፈስ የሚሆን ነው ይሏቸዋል። ነው በመንፈስ ፈረስ ይጋለባል። በመንፈስ በአህያ ላይ ሰው ይቀመጣል። ከኔ ጋር ናቸው። እንዲህ አይነት ትምህርት የለም። ቅዱሳት መጽሐፍ ሊትራል ነው ኢንተርፕሬት የምናደርጋቸው። በተለይ ፕሮፌሲ ስንመጣ አተረጓጎም አንዳንዶች ኢየሱስ በ70 ዓመተ ምህረት መጥቷል ብለው የሚያስተምሩ አሉ። ፕሪተሪስቶች ይባላሉ ወይንም ሐላፋውያን ይባላል። መጥቷል ኢየሱስ አትድከሙ የሚሉ የሚያስተምሩን አስተማሪዎች አሉ። በጣም ብዙ ስለነሱ ብዙ ለመናገር ጊዜ የለኝም፣ ግን ስህተቶች ናቸው። መጽሐፍ እንደተናገረ ግን የወጉት ሁሉ ያዩታል። አካል ለብሶ በአካል ነው ኢየሱስ የሚመጣው። አረ አሜን ይባላል። ሃሌሉያ። ንጥቀት ኢየሱስ ክርስቶስ ለቅዱሳኑ ይመጣላቸዋል፣ ለቤተ ክርስቲያን። ይሄ ከመከራው ዘመን በፊት የሚሆን ነው። ዳግም ምጽአት ግን ልዩነቱ ምንድነው? ኢየሱስ ክርስቶስ ከቅዱሳኑ ጋር ነው የሚመጣው። ከተነጠቁት ቅዱሳን ጋር ታጅቦ በመላእክ በብዙ የመለከት ድምፅ በክብር ጌታ ኢየሱስ ክርስቶስ ይመጣል። ይሄኛው ምጽአት እና ዳግም ንጥቀትና ዳግም ምጽአት በመካከላቸው የ7 ዓመት ልዩነት አለ። ቢያንስ 7 ዓመት ልዩነት አለ። ሁለቱን ደርበን ካየነው ትንቢትን ግራ እናጋባዋለን። ትክክል አይደለም። እሺ፣ ስለዚህ መነጠቅ የሚያሰው ብዙ ጊዜ ከድነት ጋራ ከማምለጥ ጋራ ሃርፓዞ ወይንም ከመንጭቆ ከመዳን ጋራ ከጥፋት ከመሰወር ጋራ ከአክሊል ሽልማት ጋራ የሚታይ ነው። ዳግም ምጽአት ግን ከፍርድ ከኢየሱስ ንግስና ጋራ የሚያዝ። ንጥቀት በሰማይ አካባቢ የሚሆን ወደ ሰማይ የምንሄድበት ነው። ዳግም ምጽአት ግን ወደ ምድር ከጌታ ጋራ የመምጣትን ነገር ነው የሚናገረው። ይህንን ካልኳችሁ ጎን ለጎን አድርገውና ሁለቱን ቶሎ ቶሎ ብዬ ላሳያችሁ ጥቂት ደቂቃዎች አሉ። ስለ ንጥቀት ስንነጋገር ኢየሱስ ባየር ይመጣል። ስለ ዳግም ምጽአት ስንነጋገር ኢየሱስ ወደ ምድር ይመጣል። ስለ ንጥቀት ስንነጋገር ኢየሱስ ለቤተ ክርስቲያን ይመጣል። ስለ ዳግም ምጽአት ስንነጋገር ኢየሱስ ከቤተ ክርስቲያን ጋር ይመጣል። ስለ ንጥቀት ስንነጋገር ንጥቀት በብሉይ ኪዳን ያልታወቀ ሚስጥር ነው። በአዲስ ኪዳን ግን ስንመጣ ይቅርታ ዳግም ምጽአት ጋር ስናወራ ግን ዳግም ምጽአት በብሉይ ኪዳንም ሚስጥር አልነበረም። ጌታ ከብዙ አእላፋት ጋራ ተመልሶ ይመጣል ብሎ የተናገረው የመጀመሪያው ነቢይ ማን? ሄኖክ ጌታ ይመጣል ከብዙ አእላፋት ጋር ብሎ ትንቢት ተናገረ ብሎ የይሁዳ መጽሐፍ ይነግረናል። እሺ፣
ንጥቀት ከጌታ ቀን ጋር ይያዛል። ዳግም ምጽአት ደግሞ ከጌታ ቃል ጋር ይያዛል። 7ቱን ዓመት እንደ አንድ ሱባኤ ስለሚቆጠር ነው። ንጥቀት የበረከት ጊዜ ነው። ዳግም ምጽአት ግን የፍርድ ጊዜ ነው የሚሆነው። ንጥቀት ድንገት በቅጽበት አይን ይሆናል። ዳግም ምጽአት ግን የዓለም ሕዝብ ሁሉ እያየው ጌታ ኢየሱስ ክርስቶስ ምስራቅ ከምዕራብ ድንገት መብረቅ ብልጭ ብሎ እንደሚታይ ልክ እንደዛ የጌታ መምጣት ስውር አይሆንም። ዓለም ሁሉ የሚያውቀው ዓለም ሁሉ የሚያየው እውነት ይሆናል ማለት ነው። ንጥቀት በቤተ ክርስቲያን ላይ ያተኮረ ነው። ዳግም ምጽአት ግን በአሕዛብ መንግስታት ላይ በእነሱ ላይ የሚፈርድበት በዛ ላይ የሚያተኮር ነው። በጣም ጥሩ። ይህንን ካልኳችሁ ለመሆኑ ማን ነው የሚነጠቀው? ማን ነው የሚነጠቀው? ይሄ በጣም መጠየቅ ያለበት ነው። በክርስቶስ መሆን ከቤተ ክርስቲያን አባልነት ያለፈ በክርስቲያን ቤተሰብ ከመወለድ ያለፈ እውነት ነው። በክርስቶስ መሆን ምን ማለት እንደሆነ እንመለከታለን። የሞቱትም ሰዎች በክርስቶስ ሆነው ለክርስቶስ ኖረው በክርስቶስ ሁለንተናቸው የተጠቀለለ ሰዎች ናቸው። በክርስቶስ ብቻ የሆኑ ይወሰዳሉ። ምን ማለት ነው ይሄ በክርስቶስ ማለት? እስቲ አስቡበት እንጂ ምን ማለት ነው? በክርስቶስ የሆኑ ማለት በመንፈስ ቅዱስ የታተሙ። ሃሌሉያ! ታትመናል ወይ በመንፈስ ቅዱስ? መቼ ነው የምንታተመው? ዳግም ስትወለድ ታትመሃል ወይ? ለጌታ ሕይወት ተሰጥቷል ወይ? በደሙ ኃጢአት ተሰርያል ወይ? ዳግም ተወልደሃል ወይ? ከኩነኔ ነጽተሃል ወይ? ይሄ ነው ዋናው ነገር። ያኔ ነው መንፈስ ቅዱስ የሚያተምብህ። በነገራችን ላይ ምናልባት በኋላ ላይ እናገረዋለሁኝ። ልክ ኢየሱስን ስናምን መንፈስ ቅዱስ በልባችን ወይንም በመንፈሳችን ላይ ይሄንን የደህንነት ማህተም አባ የሚለውን የልጅን መንፈስ በማህተም በልባችን ላይ እንደሚያደርግ ሁሉ በፈቃዳችን ስንቀበለው ኢየሱስን ማህተሙን እንደምንቀበል ሁሉ የጸረ ክርስቶስን መንፈስ 666ን ሳታውቁት የምትቀበሉት ቁጥር አይደለም፣ አምናችሁበት የምትወስዱት ነው። ያኔ ነው የምትታተሙት። ልክ እንደዚሁ ማለት ነው። ስለዚህ ይሄንን ማህተም የሚቀበል ሰው የተቀበለ ሰው በክርስቶስ ነው። የጸረ ክርስቶስን መንፈስ ወይንም ደግሞ አሰራር የሚቀበል ሰው በጸረ ክርስቶስ ውስጥ ነው ያለው። ስለዚህ በክርስቶስ ውስጥ መሆን ማለት ቸርች ከመምጣት ያልፋል። ቸርች አቴንድ ከማድረግ ያልፋል። ሃይማኖታዊ ስርዓት ከመፈጸም ያልፋል። ብዙ ሰዎች አሉ በክርስቶስ ያልሆኑ ክርስቲያኖችንን የሚሉ። እኔ ጋር ናችሁ ወይ? እግዚአብሔር ጻድቅ ፈራጅ ስለሆነ ለምን ተብሎ ስለማይጠየቅ እግዚአብሔር መመዘኛ ያደረገው ይሄን ነው። የእግዚአብሔር መንግስት የሚወርሱ በክርስቶስ የሆኑ የሚነጠቁ በክርስቶስ የሆኑ ስርየት ያገኙ በደሙ የተዋጁ ከአብ ጋር የታረቁ የዘላለም ሕይወት ያላቸው ስማቸው በበጉ መዝገብ ላይ የተጻፈ ከዓለም የተለዩ እስቲ የሚስማማ አሜን ይበል እንጂ እንዲሁ እፍስ አድርጎ ጌታ እንደሱ አይደለም። ጌታ ቅዱስ ስለሆነ ለሱ የተቀደሱትን ይፈልጋል። ምናልባት እዚህ ጉባኤ መካከል ምናልባት እንደው ይሄን ነገር እርግጠኛ ካልሆናችሁ የዘላለም ሕይወትን ያልተቀበላችሁ ንስሐ ያልገባችሁ ከጌታ ጋር ያልታረቃችሁ ሰዎች ስማችሁ በሕይወት መዝገብ ያልተጻፈ ሰዎች በደሙ ኃጢአታችሁ ያልተሰረየ ሰዎች የመንፈስ ቅዱስ ማህተም በልባችሁ ያልተመታ ሰዎች እናንተ የእግዚአብሔር መንግስት አትወርሱምና የእግዚአብሔር መንግስት ውረሱ። ከቁጣ ዳኑ። መንገድ፣ እውነት፣ ሕይወት ኢየሱስ ብቻ ነው። መዳን በሌላ በማንም የለም። እንድንበት ዘንድ በሰማይም በምድርም የተሰጠን አንድ ክቡር ስም አለ። ስሙ ማን ነው? ድገሙልኝ ስሙን። ስሙ ማን ነው? አዳኝ ማን ነው? ነፃ አውጪ ማን ነው? ንጉሳችን ማን ነው? የሚመጣው ማን ነው? የሞተልን ማን ነው? እያዘጋጀልን ያለ ማን ነው? የሚወደን ማን ነው? ኢየሱስ ነው። ኢየሱስ ነው። ኢየሱስ ነው። ጅማት ስማ፣ ኢየሱስ ብቻውን ያድናል። ለዚህ የሚነጠቁ በመንፈስ ቅዱስ የታተሙ ናቸው። ቸርች የሚከታተሉ አይደል። ቸርች ከመከታተል ያልፋል። ኢየሱስን ተከተሉ። ሃሌሉያ። ድሮ ጋሻ ሰፋ ምን ይል ነበረ? ቸርች አትከታተሉ ይለናል፣ ኢየሱስን ተከተሉ ይለናል። ሃሌሉያ። ኢየሱስ ብቻውን ያድናል።
አሜን አሜን። ስለዚህ ሌላው ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ ዳግም ያልተወለዱ የቸርች ሰዎችም አይነጠቁ። ዳግም ሳይወለዱ ቸርች የሚሄዱ ሰዎች አሉ። ጌታን ሳይቀበሉ መዝሙር ስለሚወዱ ቤተሰብ ስለሚላቸው ጓደኛ ስላላቸው ቸርች የሚከታተሉ ሰዎች አሉ። ዳግም ካልተወለዳቸው የእግዚአብሔር መንግሥት አታዩም ይላል መጽሐፍ ሮሜ 8:9 ማንም የክርስቶስ መንፈስ ከሌለው የእርሱ አይደለም። የክርስቶስ መንፈስ የሌለው የእርሱ አይደለም። ምን ማለት ነው? በመንፈስ ቅዱስ ያልታተመ። ይሄ በልሳን ያልጸለየ ማለት አይደለም። እሱ ማለት አይደለም። በክርስቶስ ደም የሚገኘው መዳን ለመነጠቅ ብቸኛው ቲኬት እሱ ነው። አሜን አሜን። የዳናችሁ እስቲ አሜን በሉ። ኃጢአታችሁ የታጠበ እስቲ አሜን በሉ። ሌላው ኤፌሶን 5:27 ነውርና መጨማደድ የሌለባት የከበረች ቤተክርስቲያን ትነጠቃለች። ምን ማለት ነው? ዝብርቅርቅ ያለች ቤተክርስቲያን፣ አካሄዷ ኑሮዋ ከዓለም ያልተለየ ቤተክርስቲያን፣ የተፈወዘች ቤተክርስቲያን፣ ዓለምን የቀላቀለች ጣዖት አምልኮን የቀላቀለች ቤተክርስቲያን አትነጠቅም። ከዓለም ጋር የተጨባበጠች ቤተክርስቲያን ዕብራውያን 12:14 ያለ ቅድስና ጌታን ሊያይ የሚችል የለምና። ሃሌሉያ! ቅድስና ለእግዚአብሔር። ዕብራውያን 12:14 ያለ ቅድስና ጌታን ሊያይ የሚችል የለምና። ቅድስና ለእግዚአብሔር፣ ቅድስና ለእግዚአብሔር፣ ቅድስና በጅማ ለእግዚአብሔር፣ ቅድስና በጅማ ለእግዚአብሔር። በቃ ለጌታ ተቀደሱለት። ጌታ ልዩነትን ያደርጋል። ጌታ ልዩነትን ይፈጥራል። በቃ ሲቀደሱለት ጌታ ሙሽራዋ ንጹህ ስትሆንለት ይወዳል። የተርመጠመጠች ሙሽራ አይፈልግም። በቃ ቁሽሽ ያለች ሙሽራ አይፈልግም ጌታ። ንጽህት ሙሽራ ይፈልጋል ጌታ። ሃሌሉያ። አንደኛ ዮሐንስ 3:3 ላይ ይህንን ተስፋ የሚያደርግ ሁሉ ራሱን ያነጻል። ምን ማለት ነው? ራስን ማንጻት፣ መዘጋጀት። መጽሐፍ ቅዱስ ምን ይላል? prepare to meet thy God፣ አምላክህን ለመገናኘት ተዘጋጅ ይላል መጽሐፍ ቅዱስ። አምላክህን ለመገናኘት ተዘጋጅ እስራኤል ሆይ ብሎ ያስጠነቅቃል። ዝግጅት ዝግጅት። በቃና ዘገሊላ ታስታውሳላችሁ? እነዛ 6 ጋኖች ታጥበው የተዘጋጁ በደንብ ተደርጎ የአገራችን አይነት እንደኛ ሀገር ባህል ነው። በደንብ አድርጎ በቃ የተከደኑ ናቸው ማሰሮቹ። እና ኢየሱስ ታምር ሊያደርግ ሲጀምር የፈለገው ነገር የታጠቡት ላይ ነው ውሃ ጨምሮባቸው ያለው። ዝግጅት ይፈልጋል ጌታ። ቤተ ክርስቲያን ልትነቃ ያስፈልጋታል። በአገልግሎት ልነቃ ያስፈልጋል። በጸሎት ልነቃ ያስፈልጋል። በቅድስና ልንዘጋጅ ያስፈልጋል። ወገኖች ሆይ ከኢየሱስ ሌላ ምንም ነገር ሱስ አይሁንባቸው አልኳቸው። ዚስ ዊክ አንድ ቤተ ክርስቲያን እያገለገልኩ ከኢየሱስ ሌላ ምንም ነገር ምን አይኖርባቸው? ሱስ አይኖርባቸው። ሰዎች ሳያውቁት በብዙ ሱሶች ይያዛሉ። ክርስቲያኖች፣ አገልጋዮች ሱስ ሳናቀው ውስጣዊ ሱስ፣ ውስጣዊ ሱስ፣ ዓለማዊነት፣ ውስጣዊ ሱስ፣ የተለያየ ነገሮች መጽሐፍ ቅዱሳችንን የሚያስረሱ ሱሶች ሊይዙን ይችላሉ። ወገኖች ሆይ እግዚአብሔር ቃል በሙላት ይኑርብን። ከኢየሱስ ሌላ ምንም ሱስ አይኑርባቸው። አሜን አሜን። እንደ ቀድሞዋ እንደ ኤፌሶን ቤተ ክርስቲያን ከቀደመው ፍቅር ትተሃል እንዳንባል ማቴዎስ 24 ላይ ሰዓቲቱን ስለማታውቁ እንዲሁ ንቁ። የነቃ ሰው ይነጠቃል። ንቁና ዝግጁ ሰዎች። ጠቢባንና ደናገልት የነበሩት እነዛ ሴቶች አስታውሷቸው። መብራታቸው ፉል፣ በዘይታቸው ሙሉ ነበር። መጣ ኢየሱስ ሲባል አንድ እግዚአብሔር ሰው ኢንተርቪው ይደረጉ ነበር እና ኢየሱስ ነገ ይመጣል ቢያደርጉ ምን ያደርጋሉ አሏቸው። እሳቸው የዛን ጊዜ ይሄ ኢንተርቪው ሲያደርጓቸው እርሻ ውስጥ ቁጭ ብለው እንትን የጓሮ አትክልት እየኮተኮቱ ነበር እና ኢየሱስ ይመጣል ነገ ቢባል ምን ያደርጋሉ ቢሏቸው ዛሬ እንደምኮተኩተው ኮተኩታለሁ አበባ አሉት። ምን ማለታቸው ነው? ሁሌ ጌታን እጠብቀዋለሁ፣ ዛሬ የምሰራውን እሰራለሁ። የነቃ ክርስቲያን ሌላ የሚነቃው ይሄ እየነቃሁ እኖራለሁ። አሜን አሜን። በቃ በጌታ ንቅት ያለን ጠቢባን፣ ዘይት የሞላብን ሙሉ ዘይት ሲሆን ያስታውቃል። ጎዶሎ ዘይት ስንሆን እናስታውቃለን።
ሙሉ ዘይት ብርሃኑ ደመቅ ይላል። ጎዶሎ ዘይት ሲሆን ደግሞ ብርሃኗ ምትንጨለጨል ይሆናል። አንዳንድ ጊዜም ጭስጭስ ይላል፣ የተቃጠለ ዘይት ይሆናል። እግዚአብሔር ከዛ ይጠብቀን። የዘይት ሙላትን ጌታ ያድርግልን። ተሐድሶ ወደ ቤቱ ያምጣልን። ሙሽራው ከመምጣቱ በፊት በዘይት ጢም ያለች ቤተክርስቲያን ይፈልጋል። ቅዱሳን በዘይት የተሞሉ ድል ለነሳው ይላል። ደግሞ ራእይ ላይ ሄዳችሁ ስትመለከቱ ድል ለነሳው ከኔ ጋር እንዲቀመጥ አደርገዋለሁ፣ ድል ለነሳው ነጭ መና ሰጠዋለሁ፣ ድል ለነሳው እንዲህ ያደርግለታለሁ እያለ ጌታ ተስፋ ይሰጣል። ስለዚህ ይሄንን ነው የሚናገረው ጌታ። ታማኝ የሆኑት ድል እንዲያደርጉ በአሸናፊነት የሚሄዱት ይነጠቃሉ። ጌታ በመጣ ጊዜ ሲያደርግ የሚያገኘው ያ ባሪያ የተባረከ ነው። ምን አደራ ተሰጥቶት አደራውን እየፈጸመ ያለ ባሪያ በንጥቅ ሰዓት ላይ የተባረከ ነው። ጌታው ይወስደዋል። በአገልግሎት የታመነ በፈተና የጸና በፍቅር ታማኝ የሆነ ሰው የሚነጠቅ ሰው ነው። ሌላ ጌታ የሚወስዳቸው መገለጡን የሚወዱትን ይወስዳቸዋል። መገለጡን የሚወዱትን አንዳንዶች ኢየሱስ አይመጣም ኢየሱስ መጥቷል የሚሉት ብዙ አልጨቃጨቃቸውም፣ ምርጫቸው ነው። መገለጡን ለሚወዱ ጌታ ዳግመኛ ይገለጥላቸዋል። ሃሌሉያ ወገኖች ሆይ ቲቶ 2:3 የተባረከውን ተስፋ እየፈለግን እንድንጠብቅ ያበረታታናል። ፊልጵስዩስ 3 ላይ አዳኙን ከላይ የሚመጣውን ንጉሥ እሱን በጉጉት እንጠባበቀዋለን ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ጌታን በጉጉት ከሚጠብቁት ወገን እንድንሆን ጌታ ሁላችንንም ይርዳን። ሌላ ስድስተኛ በመንፈስ የሚመሩ ሰዎች የሚነጠቁት ማለት ነው። የሚወሰዱት በመንፈስ ለምን የእግዚአብሔር ልጆች ናቸው። በመንፈስ ተመላለሱ ይለናል መጽሐፍ ቅዱስ። እንደገና ደግሞ የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አታርጉት ይለናል፣ አታሳዝኑት። grieve not the holy spirit መንፈስ ቅዱስን ምርር እንዲል አብሯችሁ ስለሚኖር መንፈስ ቅዱስ አታስመርሩት። በንግግራችሁ አታስመርሩት። በቁጣ ቃል፣ በስድብ ቃል፣ በምሬት ቃል አታስመርሩት። መጽሐፍ ቅዱስ የሚናገረው ይሄን ነው። በጩኸት ይላል መጽሐፍ ቅዱስ። ፊልጵስዩስ ላይ ሄዳችሁ 4 ላይ ተመልከቱ። ጩኸትን አስወግዱ፣ መራርነትን አስወግዱ። ይሄ ይቅር የማይል መርዘኛ የሆነ መንፈስ አትያዙ። ስለዚህ በመንፈስ የሚመራ ሰው እንደዚህ ካለ ይሄ poisoning of the spirit በመንፈስ መራራ ከመሆን ራሱን የሚጠብቅ ነው። ስለዚህ በመንፈስ ተመሩ። መንፈስ ወደ ጽድቅ ይመራቸዋል። መንፈስ ወደ አምልኮ ይመራቸዋል። መንፈስ ወደ ቃል ይመራቸዋል። መንፈስ ወደ ቅድስና ይመራቸዋል። መንፈስ ወደ ኃይል ይመራቸዋል። መንፈስ ወደ ከፍታ ይመራቸዋል። መንፈስ ወደ ማሸነፍ ይመራቸዋል። መንፈስ ይሙላባቸው። መንፈስ ይሙላባቸው። መንፈስ ይሙላባቸው። ሃሌሉያ። ሌላው ሰባተኛ ነጥቤ ቃሉን ለሚጠብቁ ይነጠቃሉ። ቃሉን የሚጠብቁ ራእይ ምዕራፍ 3 ቁጥር 10 ላይ ቃልን ጠብቀሃልና ከፈተናው ሰዓት እጠብቅሃለሁ ብሎ ጌታ የታመነ ቃል ሰጥቶናል። እየቀጠልን ስንሄድ እስከ መጨረሻ የሚጸናው እሱ ደግሞ ምን ይላል? ይድናል ብሎ መጽሐፍ ቅዱስ ይነግረናል። ለዚህ ማጠቃለያ ሐሳብ ልስጣችሁና የሚነጠቅ ማን ነው? ዳግመኛ ተወልዶ የዳነ ሰው። የሚነጠቅ ማን ነው? ቅዱስና ንጹህ ሕይወት የሚራመድ ንቁና ዝግጁ ሕይወት ያለው ታማኝና ፍሬያማ የሆነ ክርስቲያን የሚወድድና ህብረትን ወይም ፌሎሺፕ ከጌታ ጋር ህብረት ያለው ሕይወት የሚኖር በመንፈስ ቅዱስ የተሞላ ወይም በመንፈስ ቅዱስ የተሞላ ሕይወት የሚኖር ክርስቲያን እሱ የሚነጠቅ ክርስቲያን ነው። እግዚአብሔር ድንዛዜን ከቤተ ክርስቲያን ላይ ያንሳላት። መገለጡን የሚናፍቅ ሰው እሱ የሚነጠቅ ክርስቲያን በጅምላ ዝም ብሎ አንድ ወቅት እጁን አውጥቶ the rest of his life ወይንም ቀሪ ዘመኑን ሁሉ በየመጠጥ ቤቱ የሚዞር ክርስቲያን ይነጠቃል ብዬ አላምንም። አንድ ወቅት እጁን አውጥቶ ከኋላ ከዛ ቸርችም መጥቶ ወይንም ደግሞ ውሳኔውን ያላጸና በመጽናት ኑሮ ውስጥ የማይኖር እሱ ይነጠቃል ብዬ አላምንም። ስለዚህ መገለጡን የሚናፍቅ የመነቀት ተስፋና መጽናናት እንድትይዙ አበረታታችኋለሁ። እኔም ከመጨረሴ በፊት እርስ በርሳችሁ በዚህ ተጽናኑ። ጌታ ይመጣል ተባባሉ፣ ተስፋችሁ ብድግ ይላል። የተባረከው ተስፋ የኢየሱስ መምጣት ነው ተባባሉ። አስቡት፣ ስለ ምጽአት አስቡ፣ ስለ ንጥቀት አስቡ። መንፈሳችሁ መንቃት ይጀምራል። በጌታ ፊት ስቀርብ ምን ይዤ እቀርባለሁ? ቸርች እንደው አለ አይደለም እርግፍ አድርገው የሚተው ሰዎች አንድ ቀን ጌታ ቢመጣ ምን እሆናለሁ ብሎ ቢያስቡ፣ ጌታ ቢጠይቀኝ ምክንያቴ እውነት ሚዛን የሚሞላ ነው ወይ?
የተባረከውን ተስፋ አስቡ። ንጥቀት፣ መጽናናት፣ መነቃቃትን፣ ቅድስናን በመካከላችን ያመጣል። ወደ ሚሽን የላከን አንዱ የዚህ ራእይ የዮሐንስ ትምህርት ነው። ስለ ጌታ መምጣት ስናስተምር ጌታ ሆይ ና ስንል ጌታ ደግሞ እመጣለሁ ቶሎ ሂዱ እናንተ ደግሞ አለን። ክብር ለእግዚአብሔር ይሁን። እንድንሄድለት ይፈልጋል። ወንጌል እንድንሰብክለት ጌታ ይፈልጋል። ስደመድመው በዚህ አድርጌ ልደምድምላችሁ። ራእይ 3:11 እነሆ በቶሎ እመጣለሁ፣ ያለህን ምን በል አጽንተህ ያዝ። የሚጸና ያላችሁ ነገር ካለ ያዙት። ጸሎት ነው ያለው ያዙት። አምልኮ ነው ያለው ያዙት። ቅድስና ነው ያለው ያዙት። በቃ ከጌታ ጋር መጣበቅ ነው ያዙት በኢየሱስ ስም። አሜን አሜን። ያለህን አጽንተህ ያዝ። መንፈሱና ሙሽራይቱ ይሄ የታተማችሁበት መንፈስ አባ አባ የሚለው መንፈስና ሙሽራይቱ ቤተክርስቲያን እነሱ ምን ብለው ይናገራሉ? ና ይላሉ። መሲሁን ና ይሉታል። ሃሌሉያ። አንድ የዕብራይስጥ ቃል አስተምራችኋለሁ። ብዙ ቦታ በሄድኩበት እነግራችኋለሁ። እስቲ ባሩህ በሉ። ሃባ በሸም አዶናይ። ባሩህ ሃባ በሸም አዶናይ ምን ማለት መስላችሁ? ብለስድ ኢዝ ሂ ሁ ካምስ ኢን ዘ ኔም ኦፍ ዘ ሎርድ። በጌታ ስም የሚመጣ የተባረከ ነው ማለት። ባሩህ ሃባ በሸም አዶናይ። ባሩህ ሃባ በሸም አዶናይ። ባሩህ ሃባ በሸም አዶናይ። በጌታ ስም የሚመጣ የተባረከ ነው። እንደዛ እስክትሉ ድረስ ዳጋሚ አታውኝም አላቸው ጌታ ኢየሱስ ክርስቶስ። ሃሌሉያ። ዛሬ እዚህ ቤት ያላችሁ ሶስተኛ ቋንቋ አስተምሬያችኋለሁ ማለት ነው። ተዘጋጁ። ልብሳችሁ ነጭ አርጉ። መብራታችን እየነደደ መለከት በቅርቡ ይነፋል። ሃሌሉያ። ኋለኛው መለከት ሲነፋ ሁሉም በክርስቶስ የታተመ በደሙ የታተመ በመንፈስ ቅዱስ የታተመ ስሙ በሕይወት መዝገብ ያለ ክርስቲያን ሁሉ ልክ ከመቃብር እንደሚነሳ ሰው ይቀሰቀሳል። መባንን ይሆናል። ያኔ ነው የሚበሰብሰው የማይበሰብሰውን የሚል ቀኑ ደርሷል። ቀኑ ደርሷል። ሊነፋ መለከት ተሰብስበን ልንቆም በጌታ ፊት ኢየሱስ በክብር ይመጣል። ባሩህ ሃባ በሸም አዶናይ። ብለስድ ኢዝ ሂ ሁ ካምስ ኢን ዘ ኔም ኦፍ ዘ ሎርድ። በጌታ ስም የሚመጣ የተባረከ ነው።